ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን። ሰላም እንዴት ናችሁ? አራዳ ኤፍኤም 95.1 ሬዲዮ አድማጮቻችን ፉትቦል ካፌ ተጀምሯል። አላዛር ስክሪም ለምሳወር ቀለባቸው ከቴክኒሻናችን ሳይቶ ማለሙ ጋር በመሆን እስከ 4:30 ድረስ ትናንትና ምሽት የተደረገውን የሻምፒየንስ ሊግ ጨዋታ እያነሳን አብናችሁ ቆይታ እናደርጋለን። ፒኤስጂ ባየር ሙኒክን በድምር ውጤት በማሸነፍ ወደ ፍጻሜ ማለፉን ያረጋገጠበት ምሽት ነበረ። 1-1 ተጠናቋል ጨዋታው። ባየር ሙኒክ አንዷን ጎል ያስቆጠረበት ሰዓት ግን ወደ ጨዋታው ለመመለስ የሚያስችላቸው ሰዓት እንዳልነበር ተመልክተናል። ይህንን ጉዳይ እናነሳዋለን። 1-1 ተጠናቋል። ነገር ግን ድምሩ ወደ 11 ግቦችን የተመለከትንበት የግማሽ ፍጻሜ ደርሶ መልስ ጨዋታ ነበር። ፒኤስጂ በድጋሚ ለሁለተኛ ተከታታይ ውድድር ዓመት ለፍጻሜ የሚጫወት ይሆናል። ከአርሰናል ጋር ሜይ 30 በፍጻሜው እንደዚሁ ጨዋታውን ያደርጋል። ይህንን ጉዳይ እናነሳዋለን። አድማጮቻችን አብራችሁን ቆይታ እንድታደርጉ ነው የምንጋብዛችሁ። የዩቲዩብ ቻናል አለን። ሊንኩን አላዛር ስክሪም ኦፊሻል የቴሌግራም ቻናላችን ላይ ማግኘት ትችላላችሁ። ከዚህ በፊት ሰራናቸውን ከዚህ በኋላ የምንሰራቸውን እንደዚሁም ለዩቲዩብ ለምንቀርጻቸውን ፕሮግራሞች ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ የዩቲዩብ ቻናሉን እንድታደምጡ ነው የምንጋብዛችሁ። እንዴት አደርካለስ? እግዚአብሔር ይመስገን። ምሳ በጣም ደህና ነኝ። እንዴት አደርሽ? እንዴት አለሽ? አለሁ እግዚአብሔር ይመስገን። እንዴት ነበር ጨዋታ? በጣም ኢንትረስቲንግ ጨዋታ ነበር። ባለፈው ሳምንት ያየነው የእግር ኳስ ትርኢት ትላንት ምሽት አልነበረም። ሌላ አይነት የባለፈው ሳምንት ጨዋታ በቻምፒየንስ ሊግ ታሪክ ከሚጠቀሱ ልዩ ጨዋታዎች መካከል ከሆነ ትላንትና የነበረው ጨዋታ ደግሞ የተለመደ የግማሽ ፍጻሜ ጨዋታ አይነት ልክ እንደ ባለፈው አይነት ስፔክታክል ያልነበረበት ግን በራሱ መንገድ ትኩረት የሚስብ የነበረበትና ፒኤስጂ ቢያስፈልግ ሳጥን መከላከል ቢያስፈልግ 35% ኳስ ተቆጣጥሮ ብቻ ጥሩ መጫወት እንደሚችል ደግሞ ያሳየበት፣ በባየር ሚኒክ በኩል ሁለት ዋና ዋና ቁጭቶች የነበሩበት አንዳንድ የዳኝነት ውሳኔዎች ብዙ ቅር የተሰኙባቸው የዳኝነት ውሳኔዎች ነበሩ። ሁሉም ቅሬታዎች ትክክል አይደሉም፣ ግን አንዳንድ ሌጂቲሜት የሆኑ ቅሬታዎች ነበሯቸው። ከሁሉ በላይ ግን የባየርንን ስብስብ ነው ትላንትና የተጠራጠርኩት። ከቤንች ጨዋታውን መቀየር የሚያስችል ኦፕሽን በሚጠበቅበት ጊዜ ታስታውሽ እንደሆነ የውድድር ዘመኑ ሲጀመር በጀርመን አንድ ክርክር ነበር። ቻምፒየንስ ሊግ ማሸነፍ የምትፈልጊ ከሆነ እስከ ሜይ መጨረሻ ድረስ የሚያዛልቅ ስብስብ የምትፈልጊ ከሆነ የቤንች ኦፕሽን በጣም ወሳኝ ነው። በእርግጥ ጨዋታው ገና በ3ኛው ደቂቃ ጎል ስለተቆጠረበት ውስብስብ ነበር። የሁለት ጎል 2-0 ማለት ነው ቴክኒካሊ። ስለዚህ በጣም አስቸጋሪ ነው። ከዛ በኋላ 2 ወይ 3 ጎል ማስቆጠር ፒኤስጂ ሌላ ጎል እንዳያስቆጠር አግዶ ማለት ነው። ግን ደግሞ የሆነ ሰዓት ላይ የምር ጨዋታ የሚቀይር ተጫዋች ባስፈለጋቸው ጊዜ ኒኮላ ጃክሰን ነው ተቀይሮ የገባው እና እሱን ለማቅለል አይደለም፣ ጥሩ ተጫዋች ነው። ግን በቻምፒየንስ ሊግ ሴሚፋይናል ውጤት ይቀይርልኛል ምናምን ብለሽ የምትተማመኝበት አይነት 9 ቁጥር ግን አይደለም። በሌላውም የሜዳ ዲፓርትመንት ለውጥ በሚያስፈልግበት ጊዜ እሱ ነው ፊል እያረኩ የነበር። የባየርን ቤንች እንደ 17 ዓመቱ ሌናርድ ምናምን ካላስገባሽ በስተቀር ገና 17 ዓመቱ ነው። እሱም ቢሆን በቂ አማራጭ የነበራቸው አልመሰለኝም። እና እንደ ጨዋታ ግን መቼስ የጥሎ ማለፍ ጨዋታ ነው። ምንድነው ካፕቲቬት ያደርጋል፣ ትኩረትሽን ይዞ መቆየት ይችላል። ግን እንደ ባለፈው ሳምንት አይነት ምሽት አልነበረም። የባየርንም አብዛኞቹ የማጥቃት ተጫዋቾች የኦሊሴም በኋላ ጎል ቢያስቆጥርም ሃሪኬንም ሉዊስ ዲያዝም ልክ የባለፈውን ማክሰኞ አይነት ብቃት መድገም አልቻሉም እና ፒኤስጂ ከአንድ ዳይናስቲ ዋዜማ ላይ ነው ያለው። ለሁለተኛ ተከታታይ ውድድር ዘመን ቻምፒየንስ ሊግን ለማሸነፍ ፍጻሜ ደርሷል እና የሆነ ጊዜ የቻምፒየንስ ሊግ ሁዱ የነበረበት የቻምፒየንስ ሊግን መሻገር ያቃተው ቡድን ሆኖ አሁን ግን ከታሪካዊ የቻምፒየንስ ሊግ ቡድኖች መካከል አንዱ ለመሆን በሚያስችል እድል ዋዜማ ላይ ነው ያለው። ሁለተኛ ተከታታይ ፍጻሜ ደርሷል። ሶስተኛ ተከታታይ ግማሽ ፍጻሜያቸው ነው። ሉዊስ ኤንሪኬ አሰልጣኝ ሆኖ ከተሾመበት ጊዜ ጀምሮ በእያንዳንዱ የውድድር ዘመን ቢያንስ ግማሽ ፍጻሜ ደርሰዋል። አሁን ደግሞ በቡዳፔስት የሚያሸንፉ ከሆነ ሌላ የማንኛውም የፈረንሳይ ቡድን አድርጎት የማያውቅ በታሪክም ባለፉት 40 ዓመታት 2 ጊዜ ብቻ ቡድኖች ያደረጉት፣ አንድ ጊዜ አሪጎ ሳኪ ኤሲ ሚላን፣ ሌላ ጊዜ የዚነዲን ዚዳን ሪያል ማድሪድ ብቻ ናቸው 2 እና ከዛ በላይ ተከታታይ ቻምፒየንስ ሊግ ድሎችን በተከታታይ ዓመታት ያሳቁት እና በእንደዛ አይነት በስንት ጊዜ አንዴ ብቻ የሚጻፍን ታሪክ ለመጻፍ
እድል በሚሰጥ ሁኔታ ላይ ነው ያሉት። ፍጻሜ ደርሰዋል። አይ ቲንክ ለብዙ ሰው ፌቨራይት ነው ፒኤስጂ ከአርሰናል ጋር በሚደረገው የቻምፒየንስ ሊግ የፍጻሜ ጨዋታ። ኦፍ ኮርስ የፍጻሜ ጨዋታ ነው፣ ግን ያንን ለማድረግ በሚያስችል በጣም ጠንካራ ሁኔታ ላይ ነው ያለው እና የቡድኑ ሌላ ባህሪም ያየንበት ነው። በአንፊልድ ይህንኑ ተመሳሳይ ሁኔታ አይተን ነበር። ሰፈር ማድረግ የሚሉት እነሱ ያለ ኳስ ረጅም ጊዜ መከላከል፣ ሳጥን መከላከል፣ የበለጠ የመከላከል ዲስፕሊን የሚጠይቅ ጨዋታን መተግበር መቻል፣ ኖርማሊ የሉዊስ ኤንሪኬ ቡድኖች ይጫወቱበታል ብለን በማናስበው ስልት መጫወት መቻል፣ ይሄ አንድ የቡድን ጥንካሬ ነው። የተለያየ አይነት ቫራይቲ ያለው ማለት ጨዋታዎች የሚሰጡሽ የተለያየ አይነት ፈተና ነው እና ለነዛ ፈተናዎች ሁሉ የታጠቀ ቡድን መሆኑን ትላንትና ያሳየበት ነው። እኔ ጨዋታውን እያየው ኦኬ ሁለተኛውን አጋማሽ በኢንትረስት ማየት ያስፈልጋል፣ ምክንያቱም በጣም አስተማማኝ ስለነበር የባየርን ተጫዋቾች ኦፍ ኮርስ በየትኛውም ቅጽበት ጎል ለማስቆጠር የሚያስችል የግል ተሰጥኦ ያላቸው ተጫዋቾች ቢሆኑም ግን ያ ሴንሴሽን አልነበረኝም። በጣም የተዋጣለት መከላከል ነበር። ግን የፒኤስጂን መከላከል የተዋጣለት ያደረገው ክቫራትስኬሊያ፣ ዴምቤሌ፣ ዱዌ እንደ ተከላካይ ስለሚጫወት እንደ ቡድን ስለሚከላከሉ ነው። ይሄ ደግሞ በቀጥታ ወደ አሰልጣኙ ቡድን የማስተባበር እንደ ቡድን የመጫወት ጥንካሬ የሚወስደን ነው። ኖርማሊ ሌላ ስልት አላቸው፣ ብዙ የሚደነቅ ብዙ አክባሪዎች አሉት፣ የማጥቃት እግር ኳስ የሚጫወት ቡድን ነው። ግን የትላንትናው ጨዋታ ደግሞ የሚጠይቀው በተለይ በጊዜ ጎል ካስቆጠሩ በኋላ ሌላ አይነት የመከላከል ሌላ አይነት ያጫወት ዲስፕሊን ነው። ስለዚህ ያለ ኳስ ረጅም ጊዜ ሰፈር ማድረግ ቢያስፈልግ 65% የኳስ ቁጥጥር ድርሻ የነበረው ባየር ሚኒክ ነው። ግን ያን ያህል አደገኛ ሆኖ አልታየኝም ባየር ሚኒክ በጨዋታው ላይ እና ይሄ ለኤንሪኬ ብዙ ክሬዲት እንዲሰጥ የሚያደርግ ይመስለኛል። ስለዚህ ለፍጻሜ ደርሰዋል። ከ2020 በኋላም ሶስተኛ ፍጻሜያቸውን ይጫወታሉ። ከ2020 በኋላ 3 ፍጻሜ የተጫወተ ቡድን የለም። ያኔ በባየርን ተሸንፈው ነበር። ትላንትና ቻምፒየንስ ሊግ ባሸነፉበት ስቴዲየም ነው የተጫወቱት። በአሊያንዝ አሬና ነበር የቻምፒየንስ ሊግ ፋይናል አምና የተደረገው። ትላንትና ደግሞ ለፍጻሜ የደረሱበት ስቴዲየም ሆኗል። ከዛ ወደ ሃንጋሪ ቡዳፔስት ይሄዱና ከሌላው ጊዜ በተለየ ሰዓት የሚደረግ ነው የዘንድሮ ቻምፒየንስ ሊግ። አይ ቲንክ 1 ሰዓት ነው በእኛ የሚደረገው። ዩኤፋ የሰዓት ለውጥ አድርጓል እና 3 ሳምንት አለን ማለት ነው ከዛ በፊት። ተመልሰናል አድማጮቻችን። አራዳ ኤፍ ኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት የተደረገውን ጨዋታ እንመልከት። በባየር ሙኒክና በፒኤስጂ መካከል የተደረገው ጨዋታ 1-1 በሆነ ውጤት ተጠናቋል። በድምር ውጤት እንግዲህ ፒኤስጂ አሸንፎ ነው ወደ ቀጣይ ዞር ማለፉን ወደ ፍጻሜ ማለፉን ያረጋገጠው። እንመልከተው ይህንን ጉዳይ። ያው ብዙ ግቦች የተመለከትንበት ጨዋታ አይደለም። በተለይ ደግሞ እንደ መጀመሪያው ጨዋታ ሳቤ ነበር አልነበረም፣ ግን እንደዛ እንደሚሆንም ብዙ የተጠበቀ አልነበረም አይደል? ምክንያቱም ትንሽ ስህተት የሚሰራ ቡድን ከዚህ ውድድር ውጭ ይሆናል። ግን ፒኤስጂ ለተከታታይ የውድድር ዓመት ለፍጻሜ የደረሰበት ነበር። እናንሳኝ ጉዳይ ልክ ነው። ብዙ መጠበቅ ነበረን አይደለም? ባለፈው ሳምንት ካየነው የእግር ኳስ ኤግዚቢሽን በመነሳት ግን በፊልም ምን ይባላል ታላቅ ሲኩዌል ሬር ነው ይባላል። አንድ በጣም ግሩም ፊልም ካየሽ በኋላ ሲኩዌል ይሰራለታል ወይም ሌላ ፓርት እንላለን። ፓርት 1 ፓርት 2 ይባላል እና አንዳንድ ጊዜ አንዳንድ ፊልሞች የሚሰሩት የመጀመሪያ እቅድ ሲኩዌል ለመስራት ታቅዶ አይደለም። የመጀመሪያው የፊልሙ ክፍል በጣም ከተወደደ በኋላ ነው ሲኩዌል የሚሰራለት። እና አንዳንድ ፊልሞች ዘ ጋድፋዘር አሁን 3ቱም ኤፒክ ናቸው። ለብዙ ሰው የምንጊዜ ምርጡ ፊልም ነው ዘ ጋድፋዘር። ስታር ዋርስም እንደዚሁ ሲኩዌል ተሰርቶለት በጣም ብዙ ወዳጅ ያገኘ ነው። ወይም ተርሚኔተር ምንም አይልም፣ ሲኩዌል የተሰራላቸው ናቸው። ግን ሬር ነው እንኳን በእግር ኳስ በሲኒማም ሲኩዌል በጣም ከባድ ነው እና የትላንትናውን ጥርጣሬ ነበረኝ። እኔ ጥሩ ጨዋታ ይሆናል የሚል ግምት ነበረኝ። ግን እንደዛ አይነት የጎል ፊስት የጎል ድግስ ግን እንደማይኖርበት መገመት ይቻል ነበር። ከቀናት በኋላ ነው የሚደረገው። አይ ቲንክ ልክ እንደዚህ አይነት ጨዋታ ካየን በኋላ የሁለቱም ቡድኖች ተፈጥሯዊ አዝማሚያ ናቹራል የሆነ ምላሽ የሚሆነው የበለጠ ጥብቅ መሆን ነው። ለገለልተኛ ተመልካች ነው በጣም አዝናኝ የነበረው እንጂ ከአሰልጣኞች አንጻር ብዙ የግል ስህተቶች፣ ብዙ ትልልቅ የመከላከል ድራማዊ ህጸጾች ባናይም ግን አሰልጣኞች በአብዛኛው ጊዜያቸውን የሚያጠፉት ኤንሪኬም ኮምፓኒ በተመሳሳይ ሁለቱም አሰልጣኞች ለምንድነው 4 ጎል የተቆጠረብን ለምንድነው 5 ጎል የተቆጠረብን የሚል አናሊሲስ ላይ ማተኮራቸው የሚጠበቅ ነው። ማጥቃታቸው ላይ ምንም ነቅ ማግኘት ስለሚያስቸግራቸው ቡድኖቻቸው 4 እና 5 ጎሎች ስላስቆጠሩላቸው፣ በመከላከል ግን በዛው ተቃራኒ 5 እና 4 ጎል ተቆጥሮባቸዋል። በቻምፒየንስ ሊግ ግማሽ ፍጻሜ ደግሞ ቅድም አንቺም እንዳልሽው ያንዳንዱ ስህተት ከባድ ቅጣት የሚያስከትል ያንዳንዷ ማይነር ስህተት
በጣም የተዋጣላቸው ተጫዋቾችን የያዙ ቡድኖች በመሆናቸው ምክንያት የክፍያው መጠን በጣም ውድ ነው። ስለዚህ የትላንትናው ጨዋታ እንደባለፈው በነጥብ እንደተጠናቀቀ የቦክስ ፍልሚያ አይነት አለ አይደለም። ሁለቱም ሲመታቱ ቆይተው አንዱ በዝራ አልወደቀም። ስለዚህ በፖይንት በነጥብ አንዱ እንዳሸነፈ አይነት ነው ይመስል የነበረው። ግን ትላንትና እንደዛ አልነበረም። ስለዚህ ተስፋ አድርገን ከነበረ እንደዚህ አይነት ጨዋታ በእኔም ተስፋ አድርጌ ነበር። ግን ሌላ ባህር የነበረው ግን የራሱ ደግሞ ሰስፔንስ የነበረው ነው። የመጀመሪያውን የፊልም አይነት እንደሆነው አይነት በጣም ሰስፔንስ ላይሆን ይችላል፣ ግን የራሱ ትኩረት የሚስብ ኤሌመንት ደግሞ የነበረው ነው። አሁን ፓሪስ ሳን ጀርማ ወደ ዳይናስቲ ወደ ትልቅ የአውሮፓ የቁጥጥር ስርወ መንግስትነት ልበለው ወደዛ አይነት ደረጃ እየተንደረደረ ያለ ነው። እንደ አጋጣሚ ሆነ ይሄ ሜይ 6 ትላንትና የቻምፒየንስ ሊግ የመልስ ጨዋታ የተደረገበት እለት አንድ ፍጻሜው ላይ ቢያሸንፍም ባያሸንፍም ግን አንድ ትልቅ ማረጋገጫ ነው። በቃ ሬጉላር የቻምፒየንስ ሊግ ግማሽ ፍጻሜ የፍጻሜ ቡድን መሆኑን ያረጋገጠ ነው። ለ10 ዓመት ጠብቀዋል ግማሽ ፍጻሜ እንኳን ለመድረስ የካታር ስፖርት ኢንቨስትመንት ፓሪስ ሳን ጀርማን ከያዘ በኋላ ግን ባለፉት ዓመታት የምናየው ግን አዲስ የአውሮፓ የቻምፒየንስ ሊግ ሱፐር ፓወር ወደ መሆን እየተንደረደረ እንደሆነ ያረጋገጠበት ቀን ነው ማለት ይቻላል። 1910 ላይ በዩናይትድ ኪንግደም ንጉስ ጆርጅ 5ኛ የሚባሉት ሰው ሜይ 6 ነበር ንግስናቸውን የተቀበሉት። በፈረንሳይም ሜይ 6 ኒኮላስ ሳርኮዚ መጀመሪያ የፈረንሳይ ፕሬዚደንት ሆነው የተመረጡት 2007 ነበር ሜይ 6። ከዛ ከ5 ዓመት በኋላ ደግሞ ፍራንሷ ሆላንድ የሚባሉት ፕሬዚደንት ሜይ 6 ነበር በድጋሚ የፈረንሳይ ፕሬዚደንት የሆኑት ከፍራንሷ ሆላንድ በኋላ። በደቡብ አፍሪካ ጃኮብ ዙማ፣ አላሳን ኦታራ በኮት ዲቯር፣ ማማ ኢድሪስ ዴቢ በቻድ እነዚህ ሁሉ ሰዎች ሜይ 6 የበዓለ ሲመታቸው የተፈጸመበት ነው እና ለፔዥም ልክ እንደዛ ልበለው ልክ በአውሮፓ እግር ኳስ የኃይል ሚዛን ውስጥ ለሶስተኛ ተከታታይ የውድድር ዘመን ግማሽ ፍጻሜ ከመድረስ ባሻገር ለሁለተኛ ተከታታይ የውድድር ዘመን ለቻምፒየንስ ሊግ ፍጻሜ የደረሰበት ነው እና ለረጅም ጊዜ ይሄ የሚታሰብ አልነበርም። ያልሞከሩት የአሰልጣኝ አይነት ያላመጡት ስታር ተጫዋች አልነበርም ፓሪስ ሳን ጀርማዎች። ግን አሁን ትክክለኛውን አቅጣጫ በትክክል አገኙ እና የቡድኑ ስታር ልክ ነው። ዴምቤሌ ባሎንዶር አሸናፊ ነው። ግን ዴምቤሌ የምባፔ አይነት ስታር አይደለም ወይ የኔይማር አይነት ስታር አይደለም ወይ የሜሲ አይነት ወይ የዝላታን አይነት ሱፐር ስታር አይደለም። የባሎንዶር አሸናፊ ቢሆንም ግን ገና የእግር ኳስ ህይወቱን እንደጀመረ ሰው ለመከላከል ኩራት ያለበት እኔ ስታር ነኝ ስለዚህ ቡድኑ ለእኔ ይጫወት የሚል አይነት ሳይሆን ልክ እንደ ማንኛውም የመስመር ተከላካይ ለመከላከል ፍቃደኛ የሆነ በጣም አስፈላጊ ተጫዋች ግን ሜጋ ስታር ያልሆነ የባሎንዶር ማሸነፍ እንኳን ልክ ነው ትልቅ ተጫዋች እንደሆነ እናውቃለን። ትልቅ ተጫዋች ትልቅ ፖቴንሻል ነበር። የሬንን ዋናው ቡድን ሰብሮ ከገባበት ጊዜ ጀምሮ የ100 ምናምን ሚሊዮን ፓውንድ ተጫዋች ሆኖ ነው ወደ ባርሰሎና የሚሄደው። ትልቅ ተጫዋች ነው ግን አሁን ቅድም ባልኳቸው የፓሪስ ሳን ጀርማ ጋላክቲኮች ደረጃ የሚጠቀስ ስታር አልነበረም። በሌላ ስልት ነው ቡድኑ የተሰራው። ምናልባት አንድ ሱፐር ስታር ካለው አሰልጣኙ ነው ሱፐር ስታር የሚሆነው። ሉዊስ ኤንሪኬ ነው ሱፐር ስታር የሚሆነው። አሰልጣኙ ሱፐር ስታር የሆነበት ቡድን ደግሞ ቡድን ነው ማለት ነው። በአሰልጣኙ አምሳያ የተሰራ ነው ማለት ነው። አሰልጣኙ በጨዋታ ውስጥ የሚያምንባቸውን እሴቶች ያካተተ ቡድን ነው ማለት ነው። አምና ስለዚህ ብዙ እናወራ ነበር እና የዛ ማረጋገጫ ነው። እንደገና ሞቲቬት ማድረግ ችሏል። ላይ ከደረስሽ በኋላ ከፍታው ላይ ከደረስሽ በኋላ ከፍታ ላይ መድረስ በጣም ከባድ ነው ይባላል። ከፍታ ላይ መቆየት የበለጠ ከባድ ነው ይባላል። ከፍታ ላይ ነው የቆዩት። አሁን ቻምፒየንስ ሊግ ፋይናል ደርሰዋል። ከሁለተኛ ተከታታይ የቻምፒየንስ ሊግ ድል 90 ደቂቃ ርቀት ላይ ብቻ ነው ያሉት። ለፓሪስ ሳን ጀርማ አዲሱ ፍልስፍና ለአሰልጣኙ ለተሰጠው ኃይል ስኳዱ ለተገነባበት ሀሳብ ሁሉ እንደገና በድጋሚ አድናቆት ይገባል ማለት ነው። ሁሉም ሰው የፔዥን ፕሮጀክትና የካታርን ዓላማ አይወደውም። ሁሉም ሰው ይስማማበታል ማለት አይደለም። የፈረንሳይ እግር ኳስ ላይ የተፈጠረው የሚዛን መዛባት ቀላል አይደለም። በፈረንሳይ ሊግ የነበራቸውን ያላቸውንም ፍጹም የተለየ ቁጥጥር እግር ኳሳዊ ነው ብሎ ለመቀበል በጣም ያስቸግራል። ቡድኑ የሚገነባበት ሀሳብና ኢንቨስትመንትም ብዙ ክርክር ያለበት ነው። ግን በኤንሪኬ ምክንያት ብቻ ቡድኑ በሚጫወትበት ትህትና ምክንያት ብቻ ከኳስ ውጪ ባለ ሰራተኝነት ከኳስ ጋር የቅንጦት እግር ኳስ የሚጫወት ያለ ኳስ ደግሞ የሰርቶ አደር እግር ኳስ የሚጫወት አይነት ትጉ የሆነ ቡድን ገንብቶ አሁን ለዛ የቲም ቨርቹ ለዛ የወላጅ ጨዋታ ለዛ ቡድንነት የተሰጠ ሌላ ሪዋርድ ነው ያገኙት። የተሰጣቸው ሳይሆን ያገኙት ነው የቻምፒየንስ ሊግ ፋይናል መድረስ እና
ይሄ ያልተለመደ ነው። ከ1992 ወዲህ ቻምፒየንስ ሊግ ወይም የአውሮፓ እግር ኳስ ማህበር ቻምፒየንስ ሊግ ሪፎርም ካደረገበት ጊዜ ወዲህ 8 ቡድኖች ብቻ ናቸው ለተከታታይ ዓመታት የቻምፒየንስ ሊግ ፍጻሜ የደረሱት፣ 2 ወይም ከዛ በላይ። መጀመሪያ ኤሲ ሚላን በፋቢዮ ካፔሎ የሰለጠነ 93 በማርሴ የተሸነፉ፣ 94 ባርሰሎናን አሸነፉ፣ 95 በአያክስ ተሸነፉ። ግን 3 ተከታታይ ፋይናል ተጫውተዋል። አያክስ በሉዊ ቫን ሃል ስር 1995 ና 96 ለከታታይ አመታት የቻምፒየንስ ሊግ ፋይናሊስት ነበር። አንዱን በፓትሪክ ክላይቨርት ጎል ኤሲ ሚላንን አሸንፈዋል። አንደኛውን በ96 በዩቬንቱስ በጣም አወዛጋቢ ነበር በጊዜው። ዩቬንቱሶች መድኃኒት ተጠቅመዋል ወይም የሚል እስካሁን ድረስ ውዝግ አይናቸው ደም መስሎ ነበር ምናምን ይላሉ የአያክስ ተጫዋቾች ስለ ዩቬ ተጫዋቾች ሲናገሩ። ኤኒዌይ አንደኛው ቡድን አያክስ ነው። ዩቬንቱስ ራሱ ያንን አሁን ያልኩትን የ96 ፋይናል ጨምሮ ያኔ ማርቼሎ ሊፒ ነበር አሰልጣኝ የነበረው። 97 ና 98 ፋይናል ደርሰው ነበር። ከዛ የአያክስ ድላቸው በስተቀር ተከታታዮቹን 2 ጨዋታዎች 97 ላይ ቦሩሲያ ዶርትሙንድ 98 ላይ በሪያል ማድሪድ ተሸንፈዋል። ግን 3 ጊዜ ተከታታይ ፋይናል ተጫውተዋል። ቫሌንሲያ በሄክቶር ኩፐር ስር በ2000 ና በ2001፣ ማንቸስተር ዩናይትድ በአሌክስ ፈርጉሰን ስር በ2009 እና ከዛ ፊት በ2008 አንዱን አሸንፈዋል፣ አንዱን ተሸንፈዋል። የሞስኮውን ቼልሲን አሸንፈው በሮም የተደረገውን በባርሰሎና ተሸንፈዋል። ግን 2 ፋይናል ደርሰዋል። የመጨረሻው የእንግሊዝ ቡድን ሊቨርፑል ነው ተከታታይ ፋይናሎች የደረሰ። ሊቨርፑል 2018 ና 19 በክሎፕ አሰልጣኝነት ስር። ከዛ በፊት ግን ሪያል ማድሪድ ሌላ በሞደርን ዘመን ማንም አድርጎትም ማያውቅን ታሪክ ከ1976 በኋላ የመጀመሪያው ቡድን ሆኗል። 3 ተከታታይ ቻምፒየንስ ሊግ ፋይናል መድረስ ብቻ ሳይሆን 3ቱንም በማሸነፍ 2016፣ 17 ና 18 ቻምፒየንስ ሊግ ፎርማቱ ከተቀየረ በኋላ ዩሮፒያን ካፕ የሚለው ስያሜ ተቀይሮ ቻምፒየንስ ሊግ መባል ከጀመረ በኋላ 8 ቡድኖች ብቻ ናቸው ይህንን ያደረጉት። ፍጻሜ በተከታታይ ዓመታት መድረስ ብቻውን። ፔዤ ራሱ 1970 ላይ ነው የተመሰረተው። ስለዚህ ቻምፒየንስ ሊግ ሪፎርም ሲደረግ ፔዤ 22 ዓመቱ ብቻ ነበር ማለት ነው እና ያው አንጋፋ ክለብ አይደለም በእድሜ ከወሰድን። ብዙዎቹ ትልልቅ ክለቦች ከ100 በላይ አመት ስለሆናቸው ግን ሁልጊዜ ህልማቸው የነበረው ከአውሮፓ ሱፐር ፓወር መካከል አንዱ ለመካተት ዋናው መመዘኛ ሊገን በምንም አይነት ብልጫ ብታሸንፊ ኩፕ ደ ፍራንስን ድሮ የነበረውን ኩፕ ደ ላ ሊግን ወይ ትሮፊ ደ ሻምፒዮና የሚባለውን የጥሎ ማለፍ ውድድር ምንም ብታሸንፊ ከአውሮፓ ሱፐር ፓወሮች መካከል አንዱ ተደርገሽ ተቀባይነት የምታገኙ ቻምፒየንስ ሊግ ካሸነፍ ነው። ግን ቻምፒየንስ ሊግ ማሸነፍ ብቻ ሳይሆን የቻምፒየንስ ሊግ ዶሚናንት ቡድን መሆን ጀምሯል። በእርግጥ ይሄ በኤንሪኬ ብቻ ዘመን የጀመረ አይደለም። ቱኸል ናቸው ለመጀመሪያ ጊዜ ፍጻሜ ያደረሱት። በሚቀጥለው ዓመት ፖቼቲኖ ሴሚፋይናል አደረሳቸው። በሪያል ማድሪድ የተሸነፉበት ዶናሩማ ያንን ትልቅ ስህተት የሰራበት ከ2-0 መምራት የተሸነፉበት ነው። ግን ደግሞ የበለጠ ሬር የሆነው ቅድም እንዳነሳሁት በ40 ዓመት ውስጥ 2 ቡድኖች ብቻ ናቸው ይህንን ያደረጉት። 2 ተከታታይ ዓመት ዋንጫ መውሰድ። ያንን ሊያደርግ 90 ደቂቃ ፖቴንሻሊ 120 ደቂቃ ምናልባት መለያ ምት እንደ ቡዳፔስቱ ጨዋታ ሁኔታ የሚወሰን ነው። ግን ከአንድ ጨዋታ ርቀት ላይ ነው ያሉት። ቅድም እንዳነሳሁት ኤሲ ሚላን ያ ፌመስ ኤሲ ሚላን የሪጎሳኪ አብዮተኛ ቡድን በጣሊያን በሊቤሮ መጫወትን ትቶ በዞናል ማርኪንግ መጫወት የጀመረ፣ በባክስሪ መጫወትን ትቶ በባክፎር መጫወት የጀመረ ደንበኛ የሃይ ፕሬሲንግ ቡድን 3ቱ ዝነኛ ሆላንዳውያን ቫን ባስተን፣ ሁሊትና ራይካርድ የነበሩበት የነ ፍራንኮ ባሬዚ፣ የነ ፓውሎ ማልዲኒ፣ የነ ቢሊ ኮስታ ኩርታ ቡድን ለመጨረሻ ጊዜ ከጣሊያን ቡድኖች ለረጅም ጊዜ ዚዳን እስኪመጣ ድረስ በሪያል ማድሪድ ከ2016 ከ2018 እስኪያሸንፍ ድረስ ያ ቡድን ብቻ ነው የነበረው። ለረጅም ጊዜ በተከታታይ ዓመታት ዋንጫ ያሸነፈ ቡድን። ከዛ የዚዳን ሪያል ማድሪድ መጣ፣ 3 ተከታታይ ዓመታትን አሸነፈ። ከዛ የሳኪ ሚላንም አንድ ተጨማሪ ርቀት ሄደ። ግን ሬር ነው። በ40 ዓመት 2 ጊዜ ብቻ ነው የሆነው። ፔዤ ይህንን የማድረግ እድል አለው እና ግን አሰልጣኙም ለዚህ ሲዘጋጅ ቆይቷል። ሜይ ላይ ፒክ ለማድረግ እና መልእክቱንም ሜሴጂንግ የሚሉት እነሱ አመቱን ሙሉ ሪንፎርስ ያደርግ ነበር። አምና ኢንተር ሚላንን በእንደዛ አይነት በጣም አስደናቂ በሆነ ብልጫ ካሸነፈ በኋላ በቻምፒየንስ ሊግ ታሪክ 1955 ጀምሮ ማንም ቡድን አድርጎት እንደማያውቅ በ5 የጎል ማርጅን ካሸነፈ በኋላ አሁን ለሌላ ቻምፒየንስ ሊግ መጫወት ማቀድ የምንጀምርበት ጊዜ ነው ብሎ ነበር። የዛሬ አመት ሜይ 31 ነው አይነን የተናገረው። በዛ እንዲኮፈሱ ፍላጎት አልነበረው። ከዛ የውድድር ዘመኑ ከመጀመሩ በፊት ደግሞ ኦገስት ላይ የአውሮፓ ሱፐር ካፕ ጨዋታ ከቶተናም ጋር ነበራቸው። በዚህም አመት የፔዤ ትልቁ ታርጌት ቻምፒየንስ ሊግ ማሸነፍ ነው ይል ነበር ኤንሪኬ። ባለፈው ዲሴምበርም የኢንተርኮንቲኔንታል ካፕ የሚባለው ድሮ የዓለም የክለቦች ዋንጫ ይባል የነበረውን ውድድር ፍጻሜ ከማድረጋቸው በፊት በድጋሚ አይኔ ግንቦት
የሚደረገው የቻምፒየንስ ሊግ ፋይናል ላይ ነው ይል ነበር። ባለፈውም ወር ከሊቨርፑል ጋር ከመጫወታቸው በፊት አሁንም ታሪክ መስራት እንፈልጋለን ብሎ ነበር። አመቱን ሙሉ ሲያቅድበት የቆየበት አመቱን ሙሉ ከ12 ወራት በኋላ ነው እንደገና ቻምፒየንስ ሊግ ፋይናል የደረሰው። አምና እንደዛ አይነት እቅድ ነበረው እና ይህንን አድርጎታል። እና ለአሰልጣኙ ምንም ጥያቄ የለውም ታላቅ ክሬዲት የሚጋውን የፔዤ ሌጀንድ ብቻ ሳይሆን የአውሮፓ እግር ኳስ ሌጀንድ የመሆኑ ጉዳይ ክርክር የለበትም። ያው ሉዊስ ሄንሪኬን በተመለከተ ዲቤት ነበር፣ ክርክር አልባ አሰልጣኝ አልነበር። ወደ ፓሪስ ሲመጣም ትክክለኛው ምርጫ እሱ ነው የሚል ክርክር ግን ነበር። በባርሰሎና ስኬታማ ነበርና ሁልጊዜም ልክ ስለ ጓርዲዮላ ይባል እንደነበረው እሱ ያለ ሜሲ ቻምፒየንስ ሊግ አያሸንፍም ይባል ነበር። ምክንያቱም በባየር ሙኒክ አላሸነፈም፣ በሲቲ በመጀመሪያዎቹ 7 ዓመታት አላሸነፈም እና ያ ክርክር ይከተለው ነበር። በሜሲ ምክንያት ነው ወይም ኦፍኮርስ ሜሲ የበዛ የባርሰሎና ቡድን ትልቁ ኮከብ ሆነ እንጂ ሌሎችም ታሪክ የሚጠቅሳቸው ታላላቅ ተጫዋቾች ነበሩት እነዛ አስደናቂ አማካዮችን ጨምሮ እና ኤንሪኬ ከዛ በፊትም ስኬታማ ስላልሆነ ከዚያ በኋላ በስፔን ብሔራዊ ቡድን ኃላፊነትም ስኬታማ ስላልነበር በቃ በሜሲ ባርሰሎና ስር በዛ ኤምኤስኤን ሜሲ፣ ኔይማር፣ ሱዋሬስ በነበሩበትም ዘመን ስለነበር ቻምፒየንስ ሊግ ያሸነፈው። ከዛ በፊት የሴልታ ቪጎ አሰልጣኝ ሆኖ ሰርቷል፣ የሮማ አሰልጣኝ ሆኖ ሰርቷል። ከዚያ በኋላ ደግሞ ለ4 ዓመት የስፔን ብሔራዊ ቡድን አሰልጣኝ ሆኖ ሰርቷል እና በእነዚህ የኃላፊነት ዘመናት በመሀል ባርሰሎና ውስጥ ስኬታማ ከመሆኑ በስተቀር ግን የባርሰሎና ስኬቱም የሚታይበት ማንጸሪያ የሜሲ ቡድን ስለሆነ ከሜሲ ጋር ማን አይሳካለትም የሚል አይነት አስተያየት ይሰጥ ስለነበር ፕሩቭ ማድረግ ነበረበት። ራሱ ከባርሰሎና ውጪ ፕሩቭ ማድረግ ነበረበት። ኢቭን የስፔን ብሔራዊ ቡድን የባርሰሎና አሰልጣኝ ሆኖ ጭምር ያ ቡድን ከባርሰሎና የተለመደ አጫዋት ጋር ሲታይ በጣም ቀጥተኛ ነው፣ ቱ ዳይሬክት ነው። እንደ እንግሊዝ ቡድኖች እኮ ነው የሚጫወተው። የባርሰሎና ፖሴሽን የለውም። ፖሴሽን ነበረው ግን ጓርዲዮላ የክራይፍ ወይ የራይከር ወይ የቫን ሃል አይነት አይደለም እየተባለ ይተች የነበረበት። ወደ ላሮሃ ወደ ስፔን ብሔራዊ ቡድን ከሄደ በኋላ ደግሞ በጣም ላተራል የሆነ ቨርቲካሊቲ የሌለው 1000 ፓስ የሚያደርግ ግን ፔኔትሬሽን የሌለው እየተባለ በሞሮኮ አይደለም የተሸነፉት በዓለም ዋንጫው ላይ በመለያ ምት፣ በዛም በጣም ሲብጠለጠል የነበረ አሰልጣኝ ነው። ወደ ፔዥ የመጣና አሁን ማንም ሰው ሊከራከረው እንዳይችል ካለፉት 30 ዓመታት በትንሹ ካለፉት 30 ዓመታት ትልልቅ አሰልጣኞች መካከል አንዱ መሆኑን አሳይቷል። በሞደርን ዘመን ከፍተኛ ተጽዕኖ ያለው አሰልጣኝ መሆኑን አሳይቷል። ትላንትና ይሄን አረጋግጧል። የሚጫወትበት የሉዊስ ሄንሪኬ ሜተድ አለ፣ ስታይሉ የሚታወቅ ነው። ኦፍኮርስ አዳፕት ያደርጋል። ግን በባርሰሎና ተጫዋችነቱ ዘመን እዛ ሉዊስ ሱዋሬዝ የሚባለው የስፔን ብሔራዊ ቡድን አሰልጣኝ ሉዊስ ሱዋሬዝ ማለት ስፔናዊ ባሎን ዶር አሸናፊ የነበረ ነው። ስመ ሞክሼ ነው ከዛኛው ከኡሩጓይ ሉዊስ ሱዋሬዝ ጋር እና 5 ዓመት ለሪያል ማድሪድ ተጫውቷል ከ90 እስከ 96። በተመሳሳይ ለ8 ዓመት ለባርሰሎና ተጫውቷል ከሪያል ከለቀቀ በኋላ። ግን በአብዛኛው ልክ የክራይፍ አይነት እምነት ተከታይ የሆነ በቶታል ፉትቦል የሚጫወት ከፍ ባለ ቴክኒካል ጥራት በጣም አስደናቂ በሆነ ታክቲካዊ መረዳት በወል ስነ ልቦና በጋራ ስነ ልቦና በቡድንነት መንፈስ የሚጫወት ግን ደግሞ በወሳኝ የውድድር ዘመን ወቅት ፊዚካል ኮንዲሽኑ ከፍተኛ ደረጃ ላይ የሚደርስ ፈጣን፣ ኢንቴንስ፣ የተዋሃደ ቀጥተኛ ተፋላሚ ተግቶ የሚሰራ ልክ እሱ በተጫዋችነት ዘመን የነበረውን ኤሌመንት የያዘ ግን በዛው ላይ የፖዚሽናል ኮንሰፕትን፣ ትሪያንግሎችን፣ ነጻ ሰው ማግኘትን፣ ፍጥነት መቀየርን፣ ሃይ ፕሬሲንግን፣ ልክ ኳስ ካጡ በኋላ ፈጣን ሪከቨሪ እነዚህን ሁሉ የጨመረ ቡድን ገንብቷል በባርሰሎና በፔዥም። ስለዚህ አሁን ያ ክርክር በጭራሽ የለም። አምና ያንን ክርክር መልሶታል የቻምፒየንስ ሊግ አሸናፊ በሆነ ጊዜ። አሁን ግን ለዳይናስቲ እየተጫወተ ያለ ቡድን ነው ፓሪስ ሰን ዠርመን። ለዳይናስቲ ነው እየተጫወተ ያለው የሆነ የፔዥ ዘመን የሚባል ወቅት ላይ ነው ያለ ነው። ስለሱ አድናቆት ሰጥቶ መጀመር ያስፈልጋል ብዬ ስላመንኩ ነው። በጣም የሚያስደንቅ ቡድን ስለሆነ የገነባው። ግን ከመጀመሪያው ጨዋታ በጣም የተለየ ነበር። ምሽት ላይ የነበረው ጨዋታ ከ8 ቀናት በፊት በፓሪስ ከነበረው። ምክንያቱም ፔዤ አንደኛ አስቀድሞ ጎል አስቆጠረ እና እሱ ቀጥሎ ሊሆን ያለውን ነገር ወሰነው እና አብዛኛውን ጊዜ መሪነቱን ሲከላከል የቆየ እንደ 1990ዎቹ ኮስታራ በፋቢዮ ካፔሎ በማርቼሎ ሊፒ ወይ በሌሎች በዛ ዘመን በነበሩ ጣሊያናውያን አሰልጣኞች እንደሚሰለጥን አይነት ቡድን በኃይለኛ የመከላከል ዲስፕሊን እና በትግል በመፋለም ሲከላከል የቆየ ቡድን
ኖርማል የሆነ የተለመደ የፔዤ ዴኔ እሱ አይደለም። ግን ሲያስፈልግ በግሪት ሲያስፈልግ ጣሊያኖቹ ግሪንታ እንደሚሉት በዛ መንገድ መከላከል የሚችል ቡድን እንደሆነ አሳይቷል። የዛሬ ሳምንት የነበረው ጨዋታ ቅድም እንደጠቀስኩት ኤክስትራኦርዲነሪ የሚሉት እነሱ በቃ የተለየ የቻምፒየንስ ሊግ ሴሚፋይናል አይተን እናውቃለን ወይ እንደዚህ አንድ ብዙ አሰልጣኞች ብዙ በእግር ኳስ ውስጥ የኖሩ ሰዎች አይተን አናውቅም እንደዚህ አይነት ጨዋታ እስኪሉ ድረስ የደጋፊ ስሜት ብቻ ሳይሆን የባለሙያዎችም ሀሳብ የነበረ አይነት ነው። የባለፈው ሳምንት የእግር ኳስ ጨዋታ በሁለቱ ቡድኖች በኩል የታየው ቴክኒካዊ ጥራት በየ10 ደቂቃው ጎል የሚቆጠርበት ብዙ አስደናቂ የግል ክህሎት ያየነበት የመከላከል የሚጠቀስ ስህተት ሳይኖር ኦፍኮርስ 2 ፍጹም ቅጣት ምቶች ነበሩ፣ ግን በጠቅላላው ግን የላቀ የእግር ኳስ ጥራት ያየነበት ስለሆነ ፈረንሳዮቹ ኤክስትራኦርዲነሪ የሚሉት እንግሊዞቹ ልክ እንደዛ አይነት ጨዋታ ነው። ትላንትና የበለጠ ኦርዲነሪ ነው፣ ግን ኖርማል የቻምፒየንስ ሊግ ሴሚፋይናል ነው። በቃ ቻምፒየንስ ሊግ ሴሚፋይናል ልክ እንደዚህ ነው። ብዙ ጊዜም እንደዛ ነው። ያን ያህል በቃ እንዲያውም ብዙ ጊዜ ሰዎች የሚሉት የሩብ ፍጻሜ ጨዋታዎች የበለጠ ያዝናናሉ። የሩብ ፍጻሜ ጨዋታዎች የበለጠ ሃይ ስኮሪንግ ናቸው። ሴሚፋይናል የተለመደ አይደለም። የአምና የባርሴሎና ኢንተር፣ የዘንድሮ የፔዤና የባየርን ጨዋታ ላይ የመጀመሪያው ጨዋታ ላይ እንደዚህ አይነት ጎል መቆጠሩ አምና የባርሴሎና ኢንተርን የተለየ የሚያደርገው በሁለቱም ጨዋታ ላይ ሲኩዌሉም የተለየ መሆኑን የሲኩዌሉ የበለጠ ድራማ ያለበት መሆኑ ወደ ተጨማሪ 30 ደቂቃ ያስገባን መሆኑ የመጨረሻ ደቂቃ ድራማ የነበረበት መሆኑ ብዙ ኮንሲኩዌንስ የነበረው መሆኑ እንዲያውም ያንን 210 ደቂቃ የበለጠ ስፔሻል አደረገው ከመልሱ ጨዋታ ከትላንትናው ጋር ስናነጻጽረው። ግን የሚደገም አይደለም እና በዋናነት ሲከላከል የቆየበት ግን ደግሞ በመልሶ ማጥቃት በጣም አደገኛ የሆነበት ባየርን ረጅም ሰዓት ኳስ ቢቆጣጠርም ግን የፔዤ መከላከል ፍጹም አስደናቂ የነበረበት እና በንጽጽር ቀለል ባለ ፈተና ያለፈበት ነው። ያን ያህል ኃይለኛ ፕሬሸር ውስጥ የነበረ አይመስለኝም። ጎሉ ከተቆጠረም በኋላ የመጨረሻዎቹ በጣም ጥቂት ደቂቃዎች ስለነበር የቀሩት ውጤቱን ለመቀልበስ ወደ አቻነት ለመምጣት ለባየር ሚኒክ ረፍዶ ነበር የሃሪኬን ጎል ከተቆጠረ በኋላ። ይህንን ጨዋታ የሚያብራሩ 2 ተጫዋቾችን ብመርጥ የሁለት ተጫዋቾች ጉዳይ ብቻ አይደለም፣ ግን የጨዋታው ኮከብ የተባለው ዊሊያም ፓቾ እና ለብዙ ሰው ደግሞ የጨዋታው ኮከብ መሆን አለበት የተባለው ክቪቻ ክቫራትስኬሊያ ሁለቱ ተጫዋቾች አስደናቂ ነበሩ። ያ የመጀመሪያው ጎል ለመቆጠሩ ምክንያት ነበር። ከፋቢያን ሩይዝ ያኳስ መጣ። ከኮንራድ ላይመር ጀርባ የተገኘውን ስፔስ በተለመደ አደገኝነት፣ ቀጥተኝነት፣ ክሎዝ ኮንትሮል እና መጨረሻ ላይ በተዋጣለት የመጨረሻ ኳስ ጨዋታውን የወሰነ የመጨረሻ ኳስ አቀበለ ለኡስማን ዴምቤሌ። ግን ክቫራትስኬሊያን የሚገልጸው 90ኛው ደቂቃ ላይ በቀኝ በኩል መጥቶ የመስመር ተከላካዮች እንዲገኙ በሚጠበቁበት ቦታ ታክል ወርዶ የእጅ ፎር የሚያወጣ ተጫዋች መሆኑ ነው። ያ ነው የቲም ኤቲክ ማለት፣ ያ ነው በጋራ መከላከል ማለት እና ያንን ያየ ነው ትላንትና። የመሀል ተከላካይ ነው እና በጣም አስደናቂ ነበር። በሚያስደንቅ የጨዋታ ንባብ የሚጫወት ነው። አንቲሲፔሽኑ የሚገርም ነው። ግን ደግሞ የመጨረሻ ታክል መውረድ ካለበትም ይወርዳል እና ሁለቱ ተጫዋቾች በጣም አስደናቂ ነበሩ። ግን ሁለቱ ተጫዋቾች የሚጫወቱት በተለያየ የሜዳ ስፍራ ነው። ዊሊያም ፓቾም ካለቀ በኋላ አጥቂዎቹ ለመከላከል ያግዙናል፣ እኛ ተከላካዮቹ ለማጥቃት እንረዳቸዋለን ብሏል። የፔዤ ፍልስፍና ይሄ ነው። ፓሴንጀር የለም፣ እኔ አልከላከልም የሚል የለም። ያ ኃላፊነት ለነገሩ እኔ አልከላከልም የሚል ሰውም ለኤንሪኬ ቡድን አይጫወትም። ፌር ኤንድ ስኩዌር አልከላከልም። ምናልባት ሜሲ በባርሰሎና በነበረበት ጊዜ ያንን ነጻነት የምትሰጪው ተጫዋች ካልሆነ በስተቀር እንዲህ አይነት ነጻነት ሊሰጣቸው ሜሲ፣ ሮናልዶ ለስንት ተጫዋች ነው አይነት ነጻነት ሰጫ? በጣም ለጥቂት ተጫዋቾች፣ ጄኔሬሽናል ተጫዋቾች በመሆናቸው ምክንያት። ግን ሜሲም ቢሆን ፕሬስ ማድረግ ያቆመው በአብዛኛው ከ27 ዓመቱ በኋላ ነው። የበለጠ ራሱን መቆጠብ የጀመረው የበለጠ ወክ ማድረግ የጀመረው። ግን ምናልባት ያንን ፍጹም ነጻነት ኮማንድ የሚያደርግ አንድ ተጫዋች ሜሲ ነው። እምባፔ በነበረበት ጊዜ ሳይቀር አይ መከላከል አለብህ ብሎ ሲናገረው የምንሰማበት ቪዲዮ እምባፔ እንኳን ያ ሊዌይ ሊሰጠው ያስፈልጋል ብሎ ስለማያምን ነው። አስደናቂ ተጫዋች ነው እምባፔም ቢሆን፣ ግን የሁሉም ተጫዋቾች የጋራ ጥረት ካልሆነ በስተቀር 2 ጊዜ በቻምፒየንስ ሊግ ተከታታይ ፋይናል አትደርሽም። ያ የቲም ኤቲክ ስላለ ነው እና እሱን ያየሁት። ሁለተኛ ያው ውዝግቦች ነበሩበት በጨዋታው ላይ የፍጹም ቅጣት ምት ሊሰጠን ይገባል የሚል ክርክር ነበር። የኑኖ ሜንዴሽን በሁለተኛው ቢጫ ካርድ ከሜዳ ሊያስወጣ የሚችል የእጅ ኳስ ነበር። አንድ ፍጹም ከጨዋታ ውጭ ያልሆነ ኢንሲደንት ነበር። በእርግጥ ጎል አልሆነም፣
ግን ሃሪኬን ከጨዋታ ውጭ አልነበረም። ኑኖ ሜንዴሽ በጨዋታ ውስጥ ያቆየው ነበር። እንዲህ አይነት ውሳኔዎች ቅር የተሰኙባቸው ውሳኔዎች ነበሩ በባየር ሚኒክ በኩል። ግን ትልቅ አቺቭመንት ነው፣ ያለ ክርክር የአውሮፓ ቤስቱ ቡድን ነው። ያለፉት አመታት በድጋሚ ይሄ ታይቶበታል። አምና ክርክር አልነበረም የአውሮፓ ምርጥ ቡድን እንደነበር፣ በተለይ ከጃንዋሪ ፌብሩዋሪ በኋላ የመጨረሻዎቹ 3-4 ወራት ላይ ያኔ የእንግሊዝ ፕሪሚየር ሊግ ሻምፒዮን የነበረው ግሩም ሁኔታ ላይ የነበረው ሊቨርፑልን ነበር ያሸነፈው። አንደርዶግ ነው፣ ግን ኡናይ ኤመሪ ኃይለኛ የኖካውት አሰልጣኝ ናቸው። ስለዚህ የእሳቸውን አስቶን ቪላን የገጠመው፣ አርሰናልን የገጠመው፣ ኢንተር ሚላንን የገጠመው እና በእነዚህ ሁሉ ጨዋታዎች ኃይሉን አሳይቶ ነው ሻምፒዮን የሆነ። ዘንድሮ ግን ጥርጣሬ ነበር። ባለፈው እንዳነሳሁት ልክ ነው፣ ሊቨርፑልን አግኝቷል፣ ግን በጣም የተለየ ሊቨርፑልን ያገኘው በጭራሽ በአምናው ጥንካሬ ላይ ያልሆነ የአሰልጣኙ ቆይታ እስካሁን ድረስ ክርክር የሚደረግበትን ሊቨርፑልን ያገኙ። አምና በነበረ ቁመና ላይ ያለው ሊቨርፑልን አይደለም ያገኙ። ከዛ ቼልሲን ነው የገጠመው። አሁን ያው ቼልሲ ያለበት ሁኔታ ምንም ማብራሪያ የሚፈልግ አይደለም። ሚድ ቴብል ላይ ነው ያለው። 6 ተከታታይ ጨዋታ የተሸነፈ ልምድ በሌለው አሰልጣኝ ሰለጥን የነበረ የፕሮጀክቱ አካሄድና አላማ ለማንም ሰው አሁን ጠርቶ የሚታወቅ አልሆን ያለበት ወቅት ላይ ያለን ቼልሲን የገጠመው። ኦፍ ኮርስ ኮምፒቲቲቭ ነበር ያ ጨዋታ፣ የመጀመሪያው ጨዋታ በእኔ አስተያየት። ግን ቼልሲ ያለበት ሁኔታ እሱ ነው። ስለዚህ ሰዎች ፔዤ ሳይፈተን ነው ሴሚፋይናል የደረሰው። በስም ትልልቅ ናቸው ቼልሲም ሊቨርፑልም። እነዚህ ቡድኖች ምንም ጥያቄ ልታነሽባቸው አትችም። ግን ያሉበት ሁኔታ ግን ጥሩ ሁኔታ ላይ አይደለም ያሉት። ሊቨርፑል የቶፕ 4 ቦታው ሳይቀር አሁን እስካሁን ድረስ ማቴማቲካሊ ገና ነጥብ ማግኘት አለበት እስከ 5 ባለው ስፍራ የማጠናቀቁ ጉዳይ። የሆነ ጊዜ ግን የቻምፒየንስ ሊግ መጨረሳቸው ራሱ አጠራጣሪ ነበር። ቼልሲ ቻምፒየንስ ሊግ አይሳተፍም። ሂስቶሪካል የዝቅታ ነጥብ ላይ ድህረ አብራሞቪች እንዲህ አይነት ሁኔታ አጋጥሞት አያውቅም ቼልሲ። ስለዚህ ያስፈልገዋል ፈተና እና ሲፈተንም ከፔዤ ጋር የአውሮፓ ምርጥ ቡድን ነው ተብሎ ሲጠቀስ የነበረው ሚዩኒክን ነበር የገጠመው እና ትላንትና ሜይ 6 ኮንፈርሜሽን ነው አሸንፈው ማለፋቸው። በእንደዛ አይነት ዲስፕሊንድ በሆነ ሌላ መልክ አሳይተው ተጫውተው ማሸነፋቸው ከአውሮፓ ፈታኙ ከሚፈራው 171-72 ጎል ካስቆጠረ ቡድን ጋር ተጫውቶ ነው ይሄንን ያደረገው። እና ክሬዲት የሚያስፈልገው ይመስለኛል። ቅድም እንዳነሳሁት ደግሞ አምና በአብዛኛው በማጥቃት ኃይሉ ነበር ይደነቅ የነበረው። ቡድኖችን ዶሚኔት ያደርግ በነበረበት ኃይል ነበር ይደነቅ የነበረው። በዚህኛው ሲዝን ግን በአንፊልድም ትላንትና በባየር አሬናም ሌላ ገጽታ አሳይቷል። ሰፈር ማድረግ እንደሚችል በ35% በ33% ፖሴሽንም ጥሩ መጫወት እንደሚችል አሳይቷል። ትላንትና 35% ፖሴሽን ነው የነበረው በአንፊልድ ሰከንድ ሀፍ። ልክ እንደዛ አይነት ሁለቱን ጎሎች በመልሶ ማጥቃት ነበር ያስቆጠረው። በዴምቤሌ ያስቆጠራቸውን ጎሎች ግን ትላንትና ያለ ኳስ በጣም ዲስፕሊን የሆነ ከኳስ ጋር በጣም አደገኛ የመልሶ ማጥቃት ቡድን እንደሆነ ስላሳየ እንዲያውም ከአምናው ይህ አዲስ ፎርቴን ሬፐርቷ የሚሉት አለ አይደለም፣ ሌላ አይነት መሳሪያ በሌላ ስልት መጫወት ነው የበለጠ በታክቲክ ሙሉ የሆነ ቡድን መስሏል። የሆነ አይነት የጨዋታ ስልት ጥገኛ ብቻ እንዳልሆነ አሳይቷል። ስለዚህ ታሪክ ሰርተዋል። አስቸጋሪ አመት ነበር። ጥያቄ ምልክት ውስጥ የገባበት ጊዜ ነበር የፔዥ የውድድር ዘመን ሁኔታ። የክረምት ምልመላቸው አንደኛ በጣም ውስን ምልመላ ነው ያደረጉት። ጥቂት ተጫዋቾች ነው ያመጡት። አንደኛው ሉካስ ሻቫሊዬ ነው። የሱ ዝውውር እስካሁን ድረስ አልሰራም። ምክንያቱም ማትቬ ሳፋኖቭ ነው አሁን የፔዥ የመጀመሪያ ተመራጭ ግብ ጠባቂያቸው። ዶናሩማን አስወጥተው ነው ሻቫሊዬን ያመጡ። ስለዚህ በግብ ጠባቂ ቦታ ላይ እንዲያውም ዳውንግሬድ አድርገዋል። ከአምናው በጥራት ያነሰ ግብ ጠባቂ ነው ያላቸው። ከማርኪኞስ ጋር ለቦታ እንዲፎካከር አስበው ያመጡት የመሀል ተከላካይ ነበር ኢሊያ ዛባኝ። አሁንም የዊሊያም ፓቾ እና የማርኪኞስ ጥምረት እንደቀጠለ ነው። ስለዚህ እነዚህ ሁለት ዝውውሮችን በቡድኑ ላይ ምንም ተጽዕኖ አልፈጠሩም ወይም ቡድኑን አሻሻሉ፣ ጠቃሚ ተጫዋቾች ሆኑ ለማለት ያስቸግራል። ብዙ ጉዳቶች ነበሩባቸው። ዴምቤሌን ፋቢያን ሩይዝ አሁን ተመልሶ ትላንትና ሲጫወት ከ3 ወር በኋላ ነው ትልቅ ጨዋታ ሲጀምር። ስለዚህ ብዙ ጉዳቶች ነበሩባቸው። ሀኪሚ አልነበረም። ኑኖ ሜንዴሽ ባለፉት ጥቂት ሳምንታት ከተሟላ ፊትነስ ጋር አይደለም እየተጫወተ ያለው እና ያለፈው የዓለም የክለቦች ዋንጫ ጉዟቸው ደግሞ በጣም አጭር ፕሪሲዝን ብቻ እንዲኖራቸው የ7 ቀን ዝግጅት ካደረጉ በኋላ ብቻ ነው በቶሪኖ በኡድኔ ማለት ከቶተንሃም ጋር የተጫወቱት። ዛሬ ትሬኒንግ ጀምሮ የዛሬ ሳምንት የፉክክር ጨዋታ አደረጉ 7 ቀን ብቻ። ስለዚህ በጣም ረጅም የሁለት ሲዝን ባዩ ያለፈው የውድድር ዘመን የጀመረ እስከ ትላንትና ድረስ እስከ ሜይ 31 ድረስ የሚቀጥል ማለት ነው እና
ስለዚህ ብዙ ጥያቄዎች ተነስተውባቸው ነበር፣ ግን ይህንን አድርገውታል። የክሎፕ ሊቨርፑልና የዚዳን ሪያል ማድሪድ ብቻ ናቸው 21ኛው ክፍለ ዘመን እና የፈርጉሰን ማንቸስተር ዩናይትድ ብቻ ናቸው 21ኛው ክፍለ ዘመን ከገባ በኋላ ደግሞ ያለፈውን 25 ዓመት ወይም ሩብ ክፍለ ዘመን ብቻ ከወሰድች ደግሞ ይህንን ያደረጉት። ስለዚህ ቡድኑ ሌላ መልክ አሳይቷል። ከባየር ሚኒክ እስከ ሊቨርፑል፣ ከባርሴሎና እስከ አርሰናል፣ ከሪያል ማድሪድ እስከ ኢንተር ሚላን ባለፉት 2 ዓመታት የአውሮፓ ቤስት የሚባሉትን ቡድኖች በሙሉ ተራ በተራ አሸንፏል። ጉዳት፣ ድካም፣ በጣም አስጨናቂ የሆነ ኦፍ ሲዝን፣ የማያቋርጥ ስኬጁል ያለበት ቡድን ነው፣ ግን ይህንን አሳይቷል። ኦኬ ጨዋታውን በተመለከተ ያው እንዳነሳሁት ነው ከሞላ ጎደል የክለቡ ፕሬዚደንት ናስር አልኸላይፊ ጨዋታው ካለቀ በኋላ በጣም እንደ ኮራ ሰው ሲናገሩ አሁን እኛ ምርጥ ተጫዋቾች ብቻ አይደለም ያሰባሰብ ነው፣ ጦረኞች ነው ያሉን፣ አሁን ተፋላሚዎች ናቸው ያሉን አሁን የሚል አስተያየት ሰጥተዋል። ስለዚህ ሌላ አይነት መልክ ነው ያሳዩት። በድጋሚ እንዳነሳሁት ስቲቨን ጄራርድ ለቴንቲ ትላንትና ይተነትን ነበር እና ባለፈው ሳምንት ኮምፕሊት ስፔክታክል ነበር፣ ይሄኛው ጨዋታ በአንድ የጎል ልዩነት ነው ያለቀው እና ዲፌንሲቭ ማስተር ክላስ ነበር ብሏል። ኤንሪኬ ዲፌንሲቭ ማስተር ክላስ ምንድን ላይ አይመስለኝም ነበር፣ ግን ይሄኛው የበለጠ ኮሌክቲቭ የሆነ ጨዋታ ያየንበት፣ በጣም ኃይለኛ የመሮጥ ፈቃደኝነት የነበረበት፣ በለጋስነት ለቡድን መጫወት የታየበት ነው ከዴምቤሌ እስከ ፓቾ ድረስ። ዴዚሬ ዱዌም ጨዋታው ካለቀ በኋላ በግለኛ በመሆኑ እኮ ዋንጫዎች ማሸነፍ አይቻልም ብሏል። የፔዥ አንዱ ትልቁ ችግር በግለኞች የተሞላ ቡድን የነበረ መሆኑ፣ አሁን በፍጹም ግለኞች አይደሉም ተጫዋቾቹ። በባየር ሚኒክ በኩል ባለፈው ሳምንት ያየነውን የ3 ወይም 4 የማጥቃት ተጫዋቾቻቸው ትላንት ስንል ነበር አይደለ 100% 50% እኮ አስጨርሽም የተገኘው ጎል ዕድሎችን እሱ ሰስቴይነብል አይደለም። ለዚህ ነው ሁልጊዜ የኤክስጂ ሃይፐር ኦቨር ፐርፎርማንስ ያላቸውን ተጫዋቾች በተመለከተ ይህንን ለ3 ለ4 ለ5 ዓመት መውሰድ ይችላሉ። ከባድ ነው። አሁን በፕሪሚየር ሊግ ሰን ነው ኤክሰፕሽን። በዚህ ሰን ሄንግሚን ለረጅም ዓመታት ከኤክስጂው በላይ ጎል ሲያስቆጠር የቆየው በጣም የላቀ ጨራሽ ነበረ። ያንን ግን በየሲዝኑ ለብዙ ተጫዋቾች መድገም ያስቸግራል እና እንኳን በቀደም የነበረው አይነት ከ5 ኦን ታርጌት 5 ጎል ማስቆጠር ከ8 ኦን ታርጌት 4 ጎል ማስቆጠር አይነት ኤፊሽንሲ አልነበረም። ስለዚህ ጨዋታው ካለቀ በኋላ ማኑኤል ኖየር የባለፈው ሳምንት አይነት የጨራሽነት ኢንስቲንክት ደመነፍስ እዚህኛው ጨዋታ ላይ በእኛ በኩል አልነበረም ብሏል። ይሄ በቀጥታ 3ቱን የማጥቃት ተጫዋቾች የሚመለከት ነው። ኑኖ ሜንዴሽ በዚህኛው ጨዋታ ባለፈው ሳምንት ከማይክል ኦሊሴ ጋር ከነበረው የአንድ ለአንድ ፍልሚያ በጣም በተሻሻለ ሁኔታ ተቋቁሞታል። ሉዊስ ዲያዝ አድቫንቴጅ የነበረው መስሎ የነበረ፣ ምክንያቱም አሽራፍ ሀኪሚ ያልነበረም ከዋረን ዛይሬ ሜሪ ጋር ነው ትላንትና አንድ ለአንድ የተጋፈጠው። በጣም አስቸጋሪ የመስመር ተጫዋች ነው። አንዳንድ ጊዜ ዋረን ዛይሬ ሜሪ ከአንድ 22 ደቂቃ ላይ ከነበረ አጋጣሚ በስተቀር በኋላ ኢላማውን የሳተ ሙከራ ነበር፣ ሲያልፈው አላየሁም። ሁለተኛ በእቅድ ሰው በሰው ማርክ ያደረገው ማርኪኞስ ነበር። ይከተለዋል፣ ወደ ግራም ሲመጣ ይከተለዋል፣ ወደ ቀኝም ሲሄድ ይከተለዋል። የመሀል ተከላካይ ነው ማርኪኞስ፣ ግን እሱኑ 1v1 የመያዝ ኃላፊነት ነበረው። ልክ ያንን በሚያደርግበት ጊዜ ዋረን ዛይሬ ሜሪ ደግሞ ወደፊት ሄዶ በግራ መስመር ተከላካይነት ይጫወት የነበረውን ዮሲፕ ስታኒሲችን ፕሬስ ያደርግ ነበር። ስለዚህ በፔዤ ስትራቴጂም ነው፣ ግን ተጫዋቾቹ በግላቸውም ጥሩ አልተጫወቱም። ለሀሪኬንም በጣም አስቸጋሪ ነበር። ትላንትና ወደ ጨዋታው ለመግባት ፈተና ነበር። በመጨረሻ ላይ ያቺን ጎል ቢያስቆጠርም ግን በጨዋታው ላይ ማትቬ ሳፋኖቭን ብዙ ፈትነውታል ለማለት ያስቸግራል። ከጀማል ሙዚያላ በስተቀርም ከሀፍ ቻንስ በላይ የሆነ የጎል እድል ለመፍጠር ተቸግረው ነበር። ለዚህ ነው ትላንትና ባለፈው ሳምንት ከነበረው አንጻር የኤክስጂ ቫሊዩ በጣም ዝቅ ያለ ጨዋታ የነበረው። በባየር ሚኒክ በኩል አይ ቲንክ ከማጥቃት ችግራቸው ባሻገር የዳኝነቱ ጉዳይ መነሳት ያለበት ይመስለኛል። ዣኦ ፒኜሮ የሚባሉ አርቢትር ናቸው። በጊዜ ነው ጸጥ ያለው የአሊያንዝ አሬና የድጋፍ ድምጽ። ምክንያቱም 3 ደቂቃ ሳይሆን ነው ኡስማን ዴምቤሌ ያቺን ጎል ያስቆጠረው እና ድንገት የጋለ ባየር ሚኒክ ደጋፊዎች የሞቀ ስሜት ላይ ቀዝቃዛው የሚቸልስ አይነት የቤት ስራቸውን የበለጠ ያወሳሰበ አይነት የባለፈው ጨዋታ ስፔክታክል ላይ በጣም በማተኮራችን ምክንያት ለእንደዛ አይነት ውብ እግር ኳስ ባየር ሚኒክ በነበረው ድርሻ በአድናቆት በመያዛችን ምክንያት ስለ ፈተናቸው በቂ ትኩረት የሰጠን አልመሰለኝም። ጨዋታው 1-0 ነው የተጀመረው። ፔዤ እየመራ ነው የተጀመረው። ስለዚህ የማጥቃት ኃላፊነት የነበረበት ባየር ነው። ወደ ጨዋታ የመመለስ ኃላፊነት ቢያንስ 1 ጎል አስቆጥሮ አቻ የመሆን ኃላፊነት የነበረበት የማጥቃት ግዴታ የነበረበት ባየር ነው። 3ኛው ደቂቃ ላይ ጎል ከተቆጠረ ግን የቤት ስራው በእጥፍ ጨመረ ማለት ነው። አቻ እንኳን ለመሆን 2 ጎል ያስፈልጋል። ፔዤን እንዳያስቆጥር
መከላከል እንዳለ ሆኖ ያንን ማድረግ ደግሞ በጣም አስቸጋሪ ነው። ሁለተኛ ተጨማሪ 3 ጎል ደግሞ ይጠይቅ ነበር በቀጥታ ደግሞ ለማለፍ። ስለዚህ የቤት ስራው ድንገት 3ኛው ደቂቃ ላይ ተወሳሰበ፣ 2-0 ሆነ እና በጣም አስቸጋሪ ነው። ፔዤ የበለጠ በትጋት መከላከል ስለጀመረ ስለዚህ ከባድ ነበር። ስቴዲየሙ በጣም ቀዝቃዛ ስሜት ነበረው፣ ግን በጣም ሲጮህ ያየነው ዳኛው ላይ ነው። ወደ ረፍትም ሲወጡ ግን በጨዋታው መሀል አንደኛው ያው ቻምፒየንስ ሊግ ሞመንቶች ላይ የሚመሰረት ነው። በቃ ጥሎ ማለፍ እንደዛ ነው። ለኔ ኑኖ ሜንዲሽ በቀይ መውጣት ነበረበት። ኳሱን በእጁ ነክቶታል። ቢጫ ካርድ አስቀድሞ ተመልክቶ ነበር። ኮንራድ ላይመር ኳሱን ቀምቶ ወደፊት እየሄደ በእጁ ኢንቴንሽናል በሆነ ሁኔታ በእጁ ነክቶ አቁሞታል እና በቀጥታ ቢጫ ካርድ ከሚያሰጡ ክስተቶች መካከል አንደኛው። ችግሩ በቪአር ሊታይ አይችልም። አይ ቲንክ ምናልባት በሚቀጥለው ዓመት እንዲህ አይነት ውሳኔዎች በቪአር ይታያሉ። ኮንትሮቨርሻል ስለሆኑ እንዲህ አይነት ውሳኔዎች በጨዋታው ላይ እና ሁለተኛ ቢጫ ካርድ ሊያስመዝዝ በሚችል ኢንሲደንት ላይ አፋብ የህግ ማሻሻል ያደርግ መሰለኝ። ያ የሚሆን ከሆነ እንዲህ አይነቱ ሁኔታ በቪአር ሊታይ የሚችልበት እድል አለ። ግን አርቢትሩ ቅጣት ምት አለመስጠታቸው ብቻ ሳይሆን ቢጫ ካርድ እንደገና ለመስጠታቸው ብቻ ሳይሆን ለፔዤ ነው የቅጣት ምት የሰጡት እና ሊገባኝ አልቻለም። ምክንያቱም በኋላ በስንት ፍለጋ የሆነ ፉቴጅ አገኘው እንጂ ለምን ቅጣት ምት እንደሰጡም ሊገባኝ አልቻለም። ለምን የሰጡት ለፔዤ ፊሽካው ለምን የተነፋው? በኋላ ያየነው ኮንራድ ላይመር ኳስ በእጅ ነው። ኮሜንታተሮቹም አልገባቸውም። ለምን ነው ለፔዤ ቅጣት ምት የተሰጠው ይሉ ነበር። በኋላ ኮንራድ ላይመር ኳስ በእጅ ነክቷል ብለው በተቃራኒው ቅጣት ምት ለማኖ የሰጡት ለፓሪስ ሳን ዠርማን። የትኛውን ፉቴጅ ላይ ግን ኳሱ በኋላ የተገኘው ፉቴጅም ላይ እሱም ራሱ በሆዴ ነው ኳሱን የነካሁት ብሎ ነው የተከራከረው። አይታይም ኳስ በእጅ መንካቱ። አሁን ይህ ክሪቲካል ሁኔታ ነው። ኑኖ ሜንዴሽ በቀይ ቢወጣ ለፓሪስ ሳን ዠርማ ገና ጨዋታው በጊዜ ነው 20 ምናምነኛው ደቂቃ ላይ ነው ያለው እና ይሄ በጣም አወዛጋቢ ውሳኔ 23ኛው ደቂቃ ላይ ነው ክስተት የተፈጠረው። በዝርዝር ጉዳዮች ላይ ይመሰረታል ስንል ፔዤ እስካሁን ስንል እንደነበረው ሁሉም ክሬዲት ይገባቸዋል፣ ሁሉም ምንድነው ፍላወር ይገባቸዋል። ግን እንዲህ አይነት ሁኔታዎች ደግሞ የጨዋታን ውጤት ይወስኑታል። የቻምፒየንስ ሊግ እግር ኳስ ባህሪ ወይም የጥሎ ማለፍ ውድድሮች ባህሪ እንደዚህ ነው። ሞመንቶች ማለት የዳኝነት ውሳኔዎችንም ጭምር የሚያጠቃልል። ከጨዋታው በኋላ ኮምፓኒ ተስፋ አደርጋለሁ በሚቀጥለው ዓመት ደህና ዳኝነት ይጠብቀናል። ምክንያቱም የአልፎንሶ ዴቪስ የባለፈው ሳምንት የፍጹም ቅጣት ምት በ9 ጎል ትርኢት ምክንያት የተረሳ እንጂ በጣም ክሪቲካል የጨዋታው ነጥብ ነበር። እረፍት ከመውጣታቸው በፊት የነበረ የመጨረሻ አክሽን ለእኔ ኢን ሚሊየን ይርስ የፍጹም ቅጣት ምት አይደለም። እሱ ባለፈውም እዚሁ ላይ አንስቼዋለሁ። በዩኤፋ ሊሰጥ ይችላል። አዎ፣ ግን በኮመን ሴንስም በዩኤፋ ማተገባበር ቢሆን ሌላ የሰውነቱ ክፍል ነክቶታል። ይሄ እኮ አይፋ ብላ ያለ ህግ ነው። ሌላ የሰውነቱ ክፍል መጀመሪያ ነክቶታል፣ ከዛ በኋላ ነው እጁን የነካው እና ለእኔ ፍጹም ቅጣት ምት አልነበረም። ፔዤ በዛ ምክንያት አይደለም ያሸነፈው፣ በጠቅላላው በ180 ደቂቃ የተሻለ ቡድን ስለሆነ ነው። ግን ዲሳይሲቭ በሆኑ የዳኝነት ውሳኔዎች ላይ ግን ችግር ነበር። የባለፈው ሳምንትም ዳኝነት ችግር ነበረበት። እኔ ብዙም አይገቡኝም ለነገሩ በጠቅላላው በዩኤፋ የሚሰጡት የፍጹም ቅጣት ምቶች። የትላንትናውም ልክ እንደዛ ነው። አሁን ችግሩ ምንድነው? ዳኛው ወሰኑ፣ ቪአር ጣልቃ መግባት አይችልም። ምክንያቱም የቢጫ ካርድ ኢንሲደንት ነው። የቢጫ ካርድ ኢንሲደንት ላይ ቪአር ጣልቃ መግባት አይችልም። ከሁሉም ኮንትሮቨርሻል ከነበሩት ውሳኔዎች የሚታየኝ እሱ ነው። የቲዮሪ የቪንሰንት ኮምፓኒ ቲዮሪ በኋላ ማይክል ባላክም ዳዞን ላይ ሲደግም የሰማሁት ቢጫ ካርድ አሳይቶታል ለልጁ እና ሁለተኛ ቢጫ ካርድ ማሳየት አስፈርቷቸው ነው ይላል። ኮንሲኩዌንሻል ነው፣ ምክንያቱም ቻምፒየንስ ሊግ ሴሚፋይናል ነው። በእንደዛ አይነት ሁኔታ ጨዋታው በዳኛው እንዲወሰን አለመፈለግ ካልሆነ በስተቀር ኦፍኮርስ ቅጣት ምትና ቢጫ ካርድ ነው። ቢጫ ካርድ አይቶ ባይሆን ኖሮ ቀድሞ ቢጫ ካርድና ቅጣት ምት ለባየርን ይሰጡ ነበር። ቦታው ሳይሆን ሩቅ ነው፣ ከዛ ጎል ለማስቆጠር የሚቻልበት ቦታ አልነበረም። ግን በጣም ዲሳይሲቭ ነው። ከሁለተኛው እንኳን የህግ ጉዳይ ነው። እኔም አላቅም ነበር እንደዛ እንደሆነ። ኮምፓኒ አውቃለሁ ህጉን፣ ግን እንደዚህ አውትስትሬችድ ከሆነ ግን እንደዛ እንደሆነ አላቅም ብሏል። አይፋብ ህግ ላይ ያለው የራስ ተጫዋች ከሆነ ኳሱን ክሊር የሚያደርገው ኮሜንትሪውንም ሰምተሹ እንደሆነ እንዴ ይሄ እኮ ስቶን ዎል የፍጹም ቅጣት ምት ነው፣ ይሄንን አይተው ካልሰጡ እንጃ። ማትቬይ ሳፋኖቭ ኳሱን በትክክል ከራሱ ጎል ማራቅ አልቻለም። ስለዚህ ቪቺኛ ከራሱ የፍጹም ቅጣት ምት ሳጥን ኳሱን ክሊር ለማድረግ በሚሞክርበት ጊዜ የሀገሩ ልጅ እና እጁ የተዘረጋውን የዦአው ኔቬስን እጅ ነክቶ ነበር።
ከህግ አንጻር ግን ስህተት አልነበረበትም። ይሄ አይፋብ የሚለው በኋላም ዩኤፋ ወዲያው ኮሚኒኬት ያደረገው የራስ ተጫዋች ከሆነ ኳሱን ክሊር የሚያደርገው እና በራስ ባልደረባ ከሆነ የተነካው የፍጹም ቅጣት ምት አይሰጥም። የፍጹም ቅጣት ምት ብዙ ቅሬታ ነበር በኮምፓኒም በኩል። ኤንሪኬም የፍጹም ቅጣት ምት እንደሚያሰጥ አይነት ነገር ዞር ሲል ያየ ነው። ግን በጣም ብዙ የሚታወቅ ህግ አይመስለኝም፣ ኮመንም አይመስለኝም። ለነገሩ በእግር ኳስ ብዙ አታይም። የራስ ተጫዋች ኳሱን ከራሱ የጎል ክልል ሊያጸዳ ሞክሮ በራስ ተጫዋች በራሱ ጓደኛ ሲነካ ብዙ ማየት የተለመደ አይመስለኝም። እነዚህ ሁለት ትልልቅ ውዝግቦች ነበሩ። ግን የበለጠ ስሜት የሚሰጠው የመጀመሪያው ይመስለኛል ቢጫ ካርድ ስለሚመስለኝ ወይም ደግሞ ያንን ኮንራድ ላይመር ኳስ በእጅ መንካቱን የሚያረጋግጥ ሌላ ምስል ስላላየው ኢሚዲየትሊ ብሮድካስተሮቹ አላሳዩም ኮንራድ ላይመር መንካቱን የሚያሳይ እና ግራ መጋባትም ነበረ ለምን የቅጣት ምት እንደሰጡ። ሌሎች ፉቴጆች በኋላ ቆይተን አይተናል። ግን እሱም ቢሆን ኮንራድ ላይመር በእጅ መንካቱን የሚያሳይ አልነበረም። እሳቸው የቅጣት ምት የሰጡት ለዛ ነው። ሁለተኛው ግን ከህግ አንጻር ከኮመን ሴንስ አንጻር ሌላ ክርክር ነው። ዳኞች በኮመን ሴንስ አንዳንዴ ኮመን ሴንስ ሲከተሉ ይሄኛው ኮመን ሴንስ የህግ ትግበራ ጉዳይ ነው እና ወዲያው የፍጹም ቅጣት ምት አልሰጡም። ብዙ ተቃውሞ ነበር። ጨዋታው ካለቀ በኋላም ብዙ አስተያየት ተሰጥቶበታል። ግን የበለጠ ክሪቲካል የሚመስለኝ የቅድም ያልኩት የኑኖ ሜንዴሽ እንጂ የፍጹም ቅጣት ምቱ ሁኔታ አይመስለኝ። የፍጹም ቅጣት ምቱ በህግ አተረጓጎም ሰውየው በትክክል ነው ህጉን የተረጎሙት የ38 ዓመት ፖርቱጋላዊ አርቢትር። ስለዚህ በባየር ሙኒክ በኩል እኔ የነበረኝ ስሜት ቅድምም ከአንቺ ጋር ጥቂት ለማውራት የሞከርኩት ምሳ እና መግቢያችንም ላይ ያነሳ ነው የቤንች ጉዳይ የሪሶርስ ጉዳይ ነው። ሁለት ነገር አልገባኝም። ሊዮን ጎሬትስካ በቃ በባየር ሙኒክ አይፈልግም አሁን እና የውድድር ዘመኑ ሲያበቃ ኮንትራቱ ሲጠናቀቅ ይለቃል። አዲስ ኮንትራት አያቀርቡለትም። የድሮ ፎርም ላይ እንዳልሆነ ማቃለሁ። ግን ጨዋታውን እያዩ የጎሬትስካ አይነት የኬዮቲክ የሆነ ዘግይቶ ሳጥን ውስጥ የሚደርስ ክሮሶች የሚያጠቃ ለአንድ አማካይ ተጫዋች ከበቂ በላይ ጎሎች የሚያስቆጥር ባየርን ሜዳ ውስጥ ከነበሩት አማካዮች ሌላ አይነት ካራክተሪስቲክስ ያለው ፔዤ በጨዋታው ላይ አንዳንድ ጊዜ በ5 አንዳንድ ጊዜ በ6 ተጫዋቾች ይከላከል ነበር። የመጨረሻው መስመር እንደዛ ያደርግ ነበር። ሁለቱ የክንፍ ተጫዋቾች አንዳንድ ጊዜም ከሁለቱ አማካዮች ወይም ከሶስቱ አማካዮች አንዱ ወደ ጥልቀት እንደሚመለስበት የማፈግፈግ መጠን የመጨረሻው መስመር 5ም 6ም ይሆን ነበር። ስለዚህ በሎ ብሎክ ሳጥን በመከላከል እና በኃይለኛ ትራንዚሽን ነው ይጫወት ነበር። የፖሴሽን ኢንትረስት አልነበር በፔዤ በኩል ጭራሽ። በዲዛይን ይመስላል እንደዛ ያደርገው የነበሩት። እንደዛ ከሆነ ከሃሪኬን ተጨማሪ ፕሬዘንስ ያስፈልግ ነበር። ሃሪኬን ራሱ ናቹራል 9 እኮ አይደለም። ጃክሰንም ናቹራል 9 አይደለም። የኳሊቲ ጥያቄ መኖሩ እንዳለ ሆኖ የጥራት ጥያቄ መኖሩ እንዳለ ሆኖ እሱም ቢሆን አውት ኤንድ አውት 9 የሚባል ተጫዋች አይደለም። ስለዚህ 9 ከሌላቸው እንደ ሌቫንዶቭስኪ አይነት ሌቫንዶቭስኪ ነበራቸው፣ ጆቫኒ ኤልበር ነበራቸው፣ የሮይ ማካይ ነበራቸው። እንደዚህ አይነት 9 ባይሆን እንኳን ወይ ሉካ ቶኒ ግን የበለጠ የሳጥን ቦክስ ክራሸር የሆነ አማካይ ነበራቸው ሊዮን ጎሬትስካ እና በቡንደስሊጋ ደግሞ ብዙ ጨዋታ ተጫውቷል። ቤንች ላይ የተረሳ ተጫዋች አይደለም። ልክ ቻምፒየንስ ሊግ አንድ ጨዋታ ብቻ ነው የጀመረው፣ ግን በቡንደስሊጋ 24 እና 25 ጨዋታ ጀምሯል በዚህ ውድድር ዘመን። አሁን እያለቀ ነው 34 ጨዋታ ነው የሚደረገው። እንግዲህ በብዙዎቹ ጨዋታዎች ላይ ተሰልፏል ይሄ ተጫዋች። የፊትነስ ኮንሰርንም ያን ያህል ያለ አልመሰለኝም። 20 ደቂቃ ሲቀረው 30 ወይ 25 ደቂቃ ሲቀረው እሱን እንደ አማራጭ ለምን እንዳልተረዳው አላቅም። አንድ ሁለተኛ ለውጥ ሲያደርግ ለምሳሌ ሌናርት ካር ሌላ ዋይልድ ካርድ መሆን የሚችል ተጫዋች ነው። በተለይ በውድድር ዘመን የመጀመሪያ አጋማሽ በተለይ ጀማል ሙዚያላ እስኪመለስና አራተኛ የማጥቃት ተጫዋች ሆኖ ሰርጅ ግናብሪ ብዙ መጫወት እስኪጀምር ድረስ የባየርን መደበኛ ጀማሪ የነበረ ልጅ ነው። ገና ከጉዳት ተመልሶ ነው፣ ግን 5 ደቂቃ ሲቀረው ነው ቀይሮ ያስገባው። እሱንም መረዳት አልቻልኩም። ግን በጠቅላላው ግን የባየርን ቤንች ግን ስስ ሆኖ ታይቶኛል። ያውም ጨዋታውን የቀየረ በመጠኑ የባየርንን ማጥቃት ያሻሻለ ተጫዋች ካልን የፉልባክ ለውጥ አድርጎ አልፎንሶ ዴቪስን ያስገባበት ነው። ግን በጠቅላላው የባየርንን ስብስብ በተመለከተ አመቱን ሙሉ የነበረው አንደኛው ኮንሰርን እሱ ነው። በቂ ነው ወይ ለሶስት ውድድሮች? አሁን ዴፍፒ ፖከል ፍጻሜ ደርሰዋል። ከስቱትጋርት ጋር ይጫወታሉ። ቡንደስሊጋ አሸንፈዋል። ስለዚህ ደብል የማሳካት እድል አላቸው። ግን ለትሬብል ልክ በእንደዚህ አይነት ጊዜ ሌላ አይነት አማራጭ መስጠት የሚችል የክንፍ ተጫዋች አልነበራቸውም። አሁን ዲያዝን ልቀይር ቢል ማንን ማስገባት አይችልም። እንደ ምሳሌ ዲያዝ ይቀየር ነበር መቀየር ነበረበት አይደለም ክርክሩ። ጥሩ ተጫዋች ነው። 25 ጎሎች አስቆጥሯል። ስለዚህ ትጠብቂዋለሽ። ከ40 ምናምን በላይ የጎል ኮንትሪቢዩሽን አለው በዚህ ውድድር ዘመን። ግሩም የውድድር ዘመን ያሳለፈው
ግን እንደው ቢያስፈልግ ክሊሮ ቢሆን አማራጭ የለውም። አሁን በዚህ ላይ ደግሞ የተጎዳባቸው ተጫዋች አለ። ሰርጅ ግናብሪ ተጎድቶባቸዋል። ሙዚያላ ትላንት ይሻል ነበር፣ ግን ከጉዳቱ በፊት ወደ ነበረው ብቃቱ አልተመለሰም ገና። ይሄ ደግሞ የውድድር ዘመኑ ሲጀመር የነበረ ስጋት ነው። በቅርብ ጊዜ የባየርን የክብር ፕሬዚደንት የሚባሉት ኦሊ ሆነሽ ራሳቸው እንዳሉት ቪንሰንት ኮምፓኒ በቶተንሃም እየተጫወተ ያለውን ሆላንዳዊ ስሙን ስጭኝ ምሳ ባለፈው የተጎዳውን በወልቭስ ጨዋታ ላይ አስፈርሙልኝ ቻቪ ሲሞንስን አስፈርሙልኝ ብሎ ጠይቆን ነበር ብለዋል። ተጨማሪ የአታኪንግ ተጫዋች ፈልጎ ነበር። በሙንደስሊጋ በጣም ግሩም ነበር እሱ በላይፕዚግ በነበረበት ጊዜ እና ምናልባት ይህንን አስበው ሊሆን ይችላል። ግን ያለውንም ሪሶርስ በትክክል መጠቀሙ ግን እርግጠኛ አይደለም። ያሉትንም አማራጮች ታይምሊ በሆነ ሁኔታ ያደረገ አይመስለኝም። በሁለቱም ቡድኖች የመጀመሪያ አሰላለፍ በኩል በጣም መጠነኛ ለውጦች ነው የተደረጉት። በባየር ሚኒክ በኩል አንድ የመሀል የመስመር ተከላካይ ለውጥ፣ ባለፈው በግራ በኩል በቀኝ በኩል ዮሴፕ ስታኒሲች፣ በግራ በኩል አልፎንሶ ዴቪስ ነበር የጀመሩት። ትላንትና ስታኒሲችን ወደ ግራ ወሰደና ኮንራድ ላይመርን በቀኝ በኩል ነበር ያስጀመረው። በፔዤ በኩልም የፉል ባክ ለውጥ ነው የነበረው። አሽራፍ ሀኪሚ የትላንትናው ጨዋታ ላይ አልነበረም። ስለዚህ በሌሎች ጨዋታዎች ላይ ሲሆን እንዳየነው ዋረን ዛይሬ ኤሜሪ የቀኝ መስመር ተከላካይ ያደረገና ፋቢያን ሩይዝን አማካይ ያደረገ። በኮምፓኒ በኩል ታክቲካዊ ውሳኔ ነው፣ በኤንሪኬ በኩል አስገዳጅ ውሳኔ ነው እና ሁለቱም በቀኝና በግራ በኩል የነበሩ ተጫዋቾች ናቹራል ተጫዋቾች አይደሉም፣ ግን ችግር ነበረ። በሁለት በቀላል 1-2 ነው መጀመሪያ ያለፏቸው። ፋቢያን ሩይዝ ለክቫራትስኬሊያ ከዛ በኋላ ለዴምቤሌ። ግን በጨዋታ ውስጥ በእቅድ በሚመስል ሁኔታ ትላንትና የመጀመሪያውን አጋማሽ የዴምቤሌን ፖዚሽኒንግ አይተሹ እንደሆን የበለጠ ታርጌት የተደረገው የዮሴፕ ስታኒሲች፣ የበለጠ ሴንትራል የነበረው ዴዘሬ ዱዌ ነው። የፔዤ አንደኛው ዩኒክ ካራክተሪስቲክስ ቢያንስ ሁለቱ ተጫዋቾች ፍሉድ ናቸው። ከፊት ስታቲክ የሆነ ቦታ ያላቸው ተጫዋቾች የሉ፣ ቶሎ ቦታ ይለዋወጣሉ፣ ዳይናሚዝም አለው እና ሁለቱ አጋማሽ ላይ የበለጠ ሴንትራል አድርጎ ተጠቀመበት። ግን ጎሉን ያስቆጠረበትን ፖዚሽኒንግን ጨምሮ በአብዛኛው ሩጫው ታርጌትድ የሆነው ዮሴፕ ስታኒሲችን ማዕከል ያደረገ የፔዥን የመከላከል የባየርንን የመከላከል ዊክ ሊንክ ነው ወይም ደካማው ክፍል ነው ብሎ ያሰበበትን ተጫዋች ነው የበለጠ ታርጌት ሲያደርግ የነበረው እና ለባየር ሚኒክ በጣም መጥፎ አጀማመር ነበር። የደቡብ ስታንድ የሚባለው በጣም ኃይለኛ የድጋፍ ድምጽ የሚሰማበት የባየርን ስታንድም ጸጥ ያለ ነበር ከደጋፊው ድምጽ በስተቀር። የክንፍ ተጫዋቾቻቸው እንደባለፈው አልነበሩም። ደጋፊውም ሲጮህ እንግዲህ ጆao ፒኜሮ አርቢትሩ ላይ ነው ብዙ ድምጽ የሰማ ነው እንጂ በቡድኑ ላይ አልነበረም። በኋላ ለውጦች አድርጓል። ጎሉ ሲቆጠርም ከዘገየ በኋላ የተቆጠረ ጎል ነው። ግን በድጋሚ ይሄ ጨዋታ የፔዥን በሌላ መንገድ የመከላከል አይነት 65% ኳስ ይቆጣጠር እንጂ ባየር ሚኒክ ግን ፍጹም የተዋጣለት የመከላከል ፐርፎርማንስ የነበረበት ነው። የዳኝነቱ ቅሬታ ብዙ በሁሉም ሰዎች በኮንራድ ላይመርም በቪንሰንት ኮምፓኒም በጆሹዋ ኪሚም በማኑኤል ኖየርም አስተያየት ተሰጥቶበታል። አንዱ መሰለኝ ትልቁ ክርክር ኦፍኮርስ ትልቅ ለውጥ ሊያመጣ ይችል የነበረ ክርክር ነው ወይም ውሳኔ ነው። ግን ፔዤ በጠቅላላው ጨዋታውን ማሸነፍ ግን ይገባው ነበር። ፕሬዚደንቱ እንዳነሳሁት ናስር አልኸላይፊ ተዋጊዎች ነው ያሉን፣ ማይታመን ነው። 2 ፍጻሜዎች ተጫውተናል። ለሁለተኛ ኮከብ ነው አሁን ደግሞ የምንጫወተው፣ ሌላ ስታር ለመለጠፍ ነው የምንጫወተው። ሶሊድ ቡድን ነው፣ የዓለም ቤስቱ አሰልጣኝ አለን ብለዋል። አይ ቲንክ በዚህ ሰዓት የዓለም ቤስቱ አሰልጣኝ እሱ አሁን ባለፉት 2-3 ዓመታት ባለ ማስረጃ በአውሮፓ ትልቅ ውድድር ቡድኑ በሚሄድበት ርቀት ግን ደግሞ በዚህ ጨዋታ ላይ ሰፈር ማድረግ የሚችልም ጠንክሮ መከላከል የሚችልም ቡድን እንደሆነ አሳይቷል። ጨዋታው ካለቀ በኋላ በእግር ኳስ እንደ አይነት ሞመንቶች ጥቂት ናቸው፣ ስለዚህ ለዛ ነው እንደዚህ ሰለብሬት ያደረግ ነው ብሏል። ትልቅ ሴሌብሬሽን ነበር። በሜዳቸው አልነበረም የተጫወቱት። በሜዳቸው ቢሆን ሜቢ የበለጠ አምና በግማሽ ፍጻሜ አርሰናልን ሲያሸንፉ የነበረው አይነት ሴሌብሬሽን ልናይ እንችል ነበር። ግን ከሜዳቸው ውጭ ቢሆን በደንብ ሴሌብሬት አድርገውታል፣ ልክ እንደ አዲስ ማለት ነው። ሁለቱ የክንፍ ተጫዋቾቻቸውን በተመለከተ የመጨረሻ ነጥብ እሱ ነው። ዴምቤሌና ክቫራትስኬሊያን በተመለከተ ስለ ትጋት ካነሳው ሜዳ ውስጥ ከነበሩ ተጫዋቾች ሁሉ ብዙ ዱዌል ላይ የተሳተፈው ተጫዋች ክቫራትስኬሊያ ነው። ለመለገም መብት አለው ትያለሽ ክህሎቱን አይተሽ። ሌላ 7 ቁጥር ነበር በፔዤ በዚህ ብዙ ይተቸ ነበር ማለት በዲፌንሲቭ አውትፑቱ ብዙ ይታማ የነበረ ተጫዋች ኤምባፔ ኤክሰፕሽናል ተጫዋች ነው። ግን አይ ቲንክ የሱ ችግር ብቻ ግን አልነበረም። ሜሲም ኔይማርም አንድ ላይ ስለነበሩ 3 ወክ የሚያደርጉ ተጫዋቾች
ኳስ ሲመጣ ብቻ ነው የኛ ኃላፊነት ብለው የሚያስቡ ተጫዋቾች አስደናቂ ናቸው። አንዱን ለመተቸት አይደለም፣ ፍልስፍናው ግን ትክክል አልነበረም እና ክቫራትስኬሊያ የጠንካራ የባሎንዶር ካንዲዴት ይመስለኛል። ከኳስም ጋር ለኳስም በሚያደርገው ነገር ለማየት የሚያስደንቅ ተጫዋች ነው አይደለም። ኤልፒ በደ ኦሮ ነው የሚሉት፣ ወርቃማው ልጃችን ነው የሚሉት ናፖሊዎች። ማንም ሰው ከሱ ጋር እንዲነጻጸር አይፈልጉም። ክቫራትስኬሊያ ለማነጻጸር ግን ችግር አልነበረም። እየቆየን ባየነው ጊዜ በማራዶና ደረጃ የሚሆን ተጫዋች አይደለም መቼም፣ ግን ምክንያቱ የንጽጽሩ መነሻ ግን ትርጉም አልባ አይደለም። ዴምቤሌ ኤክሰፕሽናል አልነበረም። 20 ጊዜ ብቻ ነው ኳስ የነካው፣ ጥቂት ነው ግን በመከላከል በድጋሚ በጣም አስደናቂ ነበር። ክቫራትስኬሊያ ከ7 ድሪብሎች 6ቱን አሳክቷል። ፋቢያን ሩዚን አስገብቶት ነበር ትላንት። እሱ በመከላከል በተለይ ማይክል ኦሊሴ በነጠላ 1-1 ኖሚኔሽን እንዳያገኘው እንደ ደብል ከቨር ያገለግል ነበር። በጨዋታው ላይ ብዙ ጊዜ ኳስ ሪከቨር አድርጓል። እሱም በጣም ግሩም ውሳኔ ነበር። ዋረን ዛይሬሜርም ጥሩ የተጫወተ ይመስለኛል። በናቹራል ባልሆነ ቦታ ለሚጫወት ተጫዋች፣ መደበኛ የቀኝ መስመር ተከላካይ ላልሆነ ተጫዋች እንደ ዲያዝ አይነት በጣም አደገኛ ተጫዋች ነው የመጋፈጥ ኃላፊነት ነበረበት። በእርግጥ ብዙ ጊዜ ይህንን ኃላፊነት ይካፈለው ነበር ማርኪኞስ። ስለዚህ በጣም ጥሩ የአሰልጣኝ ውሳኔ ይመስለኛል። 1v1 በመከላከል በጣም ጥሩ ነው። ሴንተር ባክ ስለሆነ ደግሞ አጃይል ነው። ረጅም ጊዜ ስለተጫወተ ኮሜንትሪው ላይ ሰምተሹ እንደሆነ 20 ዓመት የተጫወተ አይመስልም ምናምን ይላል። 31 ዓመት ነው ማርኪኞስ። የሚገርም ሮማ እያለ ነው ማስታወሰው መጀመሪያ እና ከመጀመሪያዎቹ የኪዌሳ የፈራሚዎች መካከል አንደኛው ነው። ግን 31 ዓመቱ ነው። በቂ አትሌቲዝም ባለፈው ቲም ቪክሪ ምን አለ በፕሪሚየር ሊግ በተጫወተ የበለጠ ክሬዲት እንዲያገኛል። ምክንያቱም በፈረንሳይ ሊጉ በጣም ቀላል በመሆኑ ምክንያት የፓሪስ ሳን ጀርማን ተከላካይ ማድነቅ ይከብዳል። በቃ ቀሏቸው ነው የሚጫወቱት የሚል አሰምሽን ስላለ፣ ግን ትላንትና እሱም በጣም ጥሩ ነበር። ፋቢያን ሩይስ 8 ጊዜ ኳስ ሪከቨር አድርጓል። ስለዚህ የኤንሪኬ ውሳኔዎች በሙሉ የሰሩ ናቸው እና በፍጻሜው በቡዳፔስት በሃንጋሪ ከ3 ሳምንት ገደማ በኋላ ከአርሰናል ጋር ይጫወታሉ። አምና ተገናኝተው ነበር 3 ጊዜ። በግማሽ ፍጻሜ ሁለቱንም ጨዋታዎች በአንድ ጎል ልዩነት አሸንፈው ነበር። መጀመሪያ 1-0፣ ሁለተኛውን 2-1። በምድብ ተገናኝተው ነበር። አርሊ አርሰናል 2-0 አሸንፈው ነበር። አሁን በፍጻሜ እንግዲህ ሁለቱ የድሮ የባርሰሎና ሰዎች ይገናኛሉ ማለት ነው እና ብዙ የምናወራበት ጨዋታ ይመስለኛል። እንግዲህ ሰዓት ሞልቶ መተኛት፣ ጊዜን መንገድ ላይ ማጥፋት፣ ዶሮ ሳይጮህ ተነስተው ባዝነው በጨረቃ ቤት መግባት፣ በነፃ የተቸሮት በጀት ጊዜ መሆኑን ሲረዱ ከብርሃን ባንክ የሞባይልና የኢንተርኔት ባንኪንግ ጋር የቦታን ርቀት በሜትር ሳይሆን በጊዜ ይለካሉ። የባንክ ሂሳቦን ከማስተዳደር በተጨማሪ በስኩል ፔይ የትምህርት ቤት ክፍያ ሲከፍሉ፣ በብርሃን ኢታክስ ግብሮን ገብረው፣ በጉዞጎና ኢፍላይት አውሮፕላን ትኬት ቆርጠው ካሉበት ሳይንቀሳቀሱ ብዙ ቦታ ተገኝተው ጉዳዩን ይፈጽሙ። ብርሃን ባንክ፣ እንደ ስማችን ብርሃን ነው ስራችን።